የማይሞተው ሞተ፣ ሞትን ይሽሮ ዘንድ ሞተ፣ ሙታን ያድናቸው ዘንድ ሞተ። ወዮ 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 አማኑኤል አምላካችን፣ ወዮ 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 መድኃኒታችን ኢየሱስ፣ ወዮ 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 ንጉሳችን ክርስቶስ። እና ያው እንዳያችሁት ዛሬ ሀዘን ቀን ነው እና እዚህ ጋርም ካያችኋቸው በሙሉ አንገታቸውን ደፍተው እያዘኑ ነው ያሉት ሁሉም ሰዎች ማለት ነውና ሀዘኑም አምላካችን ሞተብን ነው። ጃቢር አውራና ኢንሻአላህ ከዛ ክርስቲያኖች ካሉ እናስተናግዳቸዋለን። እኔ ልቤን በሀዘን ሞልተኳል። ቀጥል፣ እኔ ልዘንበት። ኦርቶዶክስ አለ፣ ቀጥሉ። እሺ ኦርቶዶክስ ሰላም ብያለሁ። ሰላም እንዴት ናቸው? ለእናንተ ምን ሰላሙን አላመን ተቢያል ሁዳ ከየት ቤተ እምነት ነው ወገናችን? ከኦርቶዶክስ ነው እንጂ ኦርቶዶክስ። እሺ ዛሬ አምላክ የሞተበት ቀን ነው አይደለ? ኦርቶዶክስ አዎ፣ መታሰቢያ። ኦኬ። ያሳዝናል። አምላክን ማን የገደለው? ማን የገደለው? ገዳዩ ማን ነው? ገዳዩ ሰው ነው እንጂ ሰዎች አይሁዳውያን አይደለ? አይሁዳውያን አምላክን ገዳዩ። ሲገሉት እስቲ ያለውን ነገር ንገረንና ጥያቄዎች አሉኝ መገደሉ ላይ ማለት ነውና ትንሽ ነገሮች አወራለሁ። ግን እንዴት የተገደለው አገዳደሉ ምናምን እስቲ ህማማቱን ትንሽ ነገር በለንና ህዝቡ የሚያዳምጥ ቀጥል። ክብሩ ይስፋ የሥላሴ። እኔ ኦርቶዶክስ እምነት ተከታይ ነኝ። ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነኝ። ሰፋ ያለ ጠለቅ ያለ እውቀት ባይኖረኝ ምናልባት አፌ ሊጎላደፍ ይችላል። ያው መሰዳደብ በመጣ ደስ ይለኛል። መጀመሪያ በለበሰው ስጋ በመስቀል ተቸንክሮ ሙቷል። በሞተ በሶስተኛው ቀን ተነስቶ አርጓል ይላል መጽሐፋችን። የኛ መጽሐፍ ነው እንደሱ የሚለው። ለፍርድ ይመጣል በእናንተ መጽሐፍ ላይም አለ። ግን እኮ አገዳደሉ ሳነገኝ ዘለህ ወደ ትንሳኤው ገባ። ኢየሱስ ካልተነሳም እሑድ ነው የሚነሳው። እሺ እሱን እሑድ እናወራ። አገዳደል ዛሬ ዓርብ ነው። ደግሞ ስለሆነ አገዳደሉን ንገረን። እንዴት ነው የተገደለው? እሱን ይሄው አገዳደሉ እኮ በመስቀል አናቱን በዘንግ ተደብድቦ 6600 ሰዓት ተገርፎ ተተፍቶበት የአክሊል ሾህ አልብሰውት ከዛ በኋላ እየወጉ ነው የገደሉት። ያው በሰይፍ አናቱ ለውታራ ራሱን በዘንግ ቀጥተውታል። ይህም አልበቃ ብሏቸው ግቡ ድረስ ደፍተውበታል። እጆችን ሐዲት አስረው በጥፊ መተውታል። አክታቸውን ተፍተውበታል። ከብርሃን ፊቱ ላይ ለጥፈውበታል። ከባድ መስቀል አሸክመውታል። ከምድር አዳፍተውታል። ሶዶር፣ አላዶር፣ ዳናት፣ አዴር፣ ዶራ በተባሉ 5 ቀናት ቸንክረውታል። መራራ ሐሞት ደግሞ በኋላ አክታቸውን ተፍተውበታል። አክታ አምላክ ላይ ተፍተውበታል። አምላክ ላይ አይደለም። በጥፊ ብለውታል አምላክን። እሺ ከብርሃናዊ ፊቱ ላይ ለጥፈውበታል። ከባድ መስቀል አሸክመውታል። ከምድር ላይ አዳፍተውታል። ሶዶር፣ አላዶር፣ ዳናት፣ አዴራ፣ ዳሮስ በተባሉ 5 ቀኖት ቸንክረውታል። ሮዳስ ሌላ ጊዜ ስታስተምር ላስተካክልህ። ምን ላስተካክል? እንዳትሳሳት እንዳሆኑ። ምን ተሳሳትኩ? ሳዶር፣ አላዶር፣ ዳናት፣ አዴራ፣
እኔም እኮ ይቅርታ አልኩኝ እኮ ሮዳስ ሳይሆን ሮዳስ ነው አልኩኝ እኮ። ሰውን ደግሞ ሰይጣን አዞት አይደለ? ሰይጣን ይጋፋፋቸው። ትክክል ነው። እሺ አመሰግናለሁ። እዚህ ጋር አንድ ነገርና ጥያቄዎች ላቅርብልህ ፈቃደኛ? ጠይቅ፣ ችግር የለውም ተናገርና ጠይቅ። እሺ ያ ጀማዓት ኸይር ምን እንደምል አላውቅም። ያው በቃ ሰምታችኋል። በክርስትና አስተሳሰብ አምላክ እንደዚህ ተንገላቶ ሙቷል። አምላክ ያው እንደሰማችሁት በሰይጣንና በሰዎች ማለት ነው። እንደዚህ የሚገረፍ በጥፊ የሚመታ አክታ የሚተፋበት አምላክ ማለት እኔ ከይቅርታ ጋር ሊቀበሉ አልችልም። እንደውም አይሁዳውያን ናቸው ይወጣል ይባላል። አይሁዳውያን ገለውታል አይደል? አይሁዳውያን ያሰጣል። ስለዚህ ተሸንፈዋል ነው። ኦርቶዶክስ ግን ኢየሱስ ይሄ ሁላ ጥያቄ ልጀምርና ይሄ ሁላ ሲደርስበት ኢየሱስ መጀመሪያ እንደው ፈቃደኛ ነበር ወይስ እንዴት ነው ነገሩ? ማለት ለመሰቀል ነው ፈቃደኛ ሆነው? እሺ እኔ ጥያቄ ልጠይቅህ። መጀመሪያ መልስልኝ። ኢየሱስ ከማርያም እንደተወለደ ታውቃለህ? አዎ ተወልዷል። ፈቃደኛ ሆኖ ነው የተሰቀለ። ፈቃደኛ ነው። እሺ ግን ይገርምሃል መጽሐፍ ቅዱስ ጥያቄ አለ እያለቀሰ ቆይንስ። እሺ አልጨረስኩም። ማን ጨርሳት? ኢምራን ቆይ አቤት። እሺ የጠየቀኝ ጥያቄ አለ። ጥያቄህን ለመልስ መለስክልኝ እኮ አይደል ኢምራን? አይ መልሰልኝ አልኩ ኢምራን ወይስ ረሳህ እንደመለስክልኝ? አይ ሌላ ጥያቄ አለኝ። መጽሐፍ ቅዱስ ሳነብ እያለቀሰና እየጮኸ እባክህን አምላክ ያድነኝ መሞት አልፈልግም እያ ነበር። ለምን አስፈለገ? ፈቃደኛ ከሆነ ኦልሬዲ እና እግዚአብሔር እንደሚያስነሳው ካወቀ ስጋው እንደማይበሰብስ ካወቀ ለምንድን ነው የሚጮኸው? አምላክ ለምን አድነኝ ይላል? እሱን አሳየኝ እስኪ። አምላክ ያድነኝ ያለበትን አሳየኝ። እንደዛ አላለም ኢየሱስ? አምላክ ያድነኝ የሚለውን አላለም ኢየሱስ? አምላክ አድነኝ አለ? አባት አድነኝ አለ? አምላኬ ለማሳበብ ከነኝ ይል እሱ ኤሎሂ እሱማ ሲሰቀል ነው መስቀል ላይ ሆኖ ነው። እሱ መስቀል ላይ ሆኖ ራሱ ለምን ተውከኝ አምላኬ እያለ ሲጮህ ነበር ኢየሱስ። አምላኬ ለምን ተውከኝ እያለ ግን ከሱ በፊት ራሱ ኢየሱስ እያለቀሰ ነበር አለ። ትርጓሜውም ደግሞ አምላኬ ስለምን ተውከኝ ነው። እሱ መስቀል ላይ ነው። ከመሰቀሉ በፊት አስቀድሞ ግን ይጮህ ነበር ኢየሱስ እባክህን አምላኬ አድነኝ እያለ እንባ በእንባ እየሆነ መሬቱ ላይ እየተደፋ ይጮህ ነበርና ለምን አምላክ እንደዛ ይጮሃል? ፈቃደኛ ኦሬዲ አቆረን የመጣው ለምን እንደዚህ ይጮሃል ብዬ እኮ ነው። እሺ አሁን መሬቱ ላይ እየተደፋ እባክህ አምላኬ አድነኝ የሚልበትን አሳየኝ። መሬቱ ላይ እየተደፋ እባክህ አምላኬ አድነኝ የሚልበትን አሳየኝ። እሺ የዮሐንስ ወንጌል ምዕራፍ 12 ቁጥር 27 ክፈትና አሳየኝ። እሺ ያው ከፍቻለሁ። እሺ እንድታያር እስከምበው። እሺ አሁን ነፍሴ ታወካለች ምን ስላለው እሺ አባት ሆይ እሺ ከዚህ ሰዓት አድነኝ። ቀጥል። ነገር ግን ቆይ አታዝም። ኢየሱስ እንደሱ አይደለም ያልኩት። የጠየቀኝ ጥያቄ እንደሱ ብለህ አይደለም። እሱን አይደለም የጠየቀኝ። እሺ የጠየቀኝ ጥያቄ እኮ መሬት ላይ ወድቆ አምላኬ ሆይ አድነኝ እያለ ነበር ነው ያልከኝ። አምላኬ ሆይ አድነኝ ያለበትን አሳየኝ ነው ያልኩህ። እሺ በፊት ወድቆ ያለቀሰበትን የፈለግከው ማለት ነው። እሺ ያው እስከምባችን ደግሞ ያው ላሳይክ እስቲ። እሺ ነፍሴ እስከ ሞት ድረስ እጅግ አዘነች። እሺ
እሺ ማለት ነፍሴ በዚህ ቆዩ ትጉ አላቸው። እነማንን ነው? ሐዋርያትን። ቀጥል። እንደሱ ያለ ሐዋርያትን በዛን ሰዓት እሱ ተይዞ ነበር እንዴ? አልተያዘም። ቀጥለው። ለምን የወደቀበትን አሳይ ብለሃል። እቺ ስላየህ ነው ማባብ የከበደ ዝም ብለህ አንብበው መጀመሪያ። በዝም ብለህ አንብበው መጀመሪያ ከዛ ትጠይቃለህ በኋላ። እሺ ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ያው ቅድም የለም ብለሃል። ያ ወደቀ ኢየሱስ ወድቆ እየጸለየ ቀጥል ቀጣዩ ነው። እሺ ያው ቅድም የለም ስራ እንዳለ እንድትጠቅም። እሺ በል ሲጸልይ አባቴ ቢቻልስ ይህች ጽዋ ከኔ ትለፋለህ። እሺ ይህች ጽዋ ከኔ ትለፋለህ። ከፊቱ ወደቀና ማለት ከፊቱ ወደቀና አባት ሆይ ብትወድስ ይህች ጽዋ ከኔ ትለፍ ነው ያለው። ነገር ግን ምን አለ? አባት ሆይ ብትወድስ ይህች ጽዋ ከኔ ትለፍ አለና ምን አለ መልሶ? አንተ እንደምትወድ ይሁን። የመጀመሪያ ፖይንት ኢየሱስ ወርቆ ጸልዮ አልጸለየም። ቆይ መጀመሪያ ኢየሱስ ወርቆ ጸልዮ አልጸለየም። ወርቆ ጸልዮ አልጸለየም። ወንድሜ እሺ ወንድሜ አንተ ሰግደህ ስትጸልይ መጽሐፉ እንደሚለው ኢየሱስ ወድቆ ያው አምላኩ መሰቀል ሳይፈል ቆይ አንዴ እያወራሁ አይደል? ሳውራ ትደረባ ቆይ አንዴ ሳውራ ትደረባ። እሺ እንደም የለም ብለህ ክደዋል እኮ መጽሐፉን አይደል ወንድሜ? ስለዚህ ሳውራ ደግሞ አዳምጠኝ። አስተውሳችሁ የለም አውጥተህ አሳይ ካለ በኋላ ኢየሱስ የለም አምላኬ ሆይ አንዴ እያወራሁ እሺ አምላኬ ሆይ የሚያለበትን አሳይኝ ያልኩህ ያ ወደቀ እያለ እሱ አምላኬ ወድቆ አይደለም ፖይንታችን። እኔ እንደዚህ አይነት ጥያቄ አልጠየቅኩም እኮ ግን እስቲ አንዴ ወድቆ እኔ ፖይንቴ አምላኬ ሆይ ብሎ የሰገደበት እንድታሳይ ነው የፈለኩ ነኝ። ሌላ ጥያቄ ግን አለኝ እኔ በቃ ላስተካክልሽ ያለው አባቴ ነው። ችግር አባቴ ራሱ አምላክ የሚል ትርጓሜ ነው ያለው። እሱን አሳይካለሁ። እሺ አሁን ደግሞ ላውራ ትፈቅድልኛለህ? በጭራሽ አይደለም። እስቲ አንዴ ረጋ ብለህ ሚውት አድርጌሃለሁ። አዳምጥ በቃ አባቴ የሚለው ቃል ራሱ በመጽሐፍ ቅዱስ አምላክ ማለት ነው። እሱን አሳይካለሁ። ግን ዋናው የጀማ ክርስቲያን ወገኖቻችን አምላክ የሚሉት አካል እየወደቀ አምላኩን ይለምን ነበረ። እሱን አምኗል። አሁን የመጨረሻ ጥያቄ አለ። አንተ ሚውት አንሳ፣ ሚውት አንሳ። አየህ ኦርቶዶክስ ሙስሊም ቤት ሲገባ እንደዚህ መጽሐፍ መካድ የለም ክፈት ብለህ ነበር። እዛው ከፍቼ አሳይቻለሁ። ይታያችሁ እንደዚህ እየወደቀ የሚጸልይና አካል ነው አምላክ የሚሉት እና የሞተ ማለት ነው። በጥፊ ተመታ ነው ያለው። ቅድም ሰምታችሁ እንደሱ አይደለም የሚለው ጉድ ነው የደረስንበት ዘመን። ኢምራን እሺ ኦርቶዶክስ ኢየሱስ አልቅሶ አላለቀሰም? አቤት እሱን እኔ አልክድም። እሱን ሁሉ አልቅሷል። ግን እኔ ጥያቄ አለኝ። በቃ እሺ ጥያቄ መቀበል ትችላለህ? ኢምራን ካካኩ ጥሩ ነው። አዎ እቀበልሃለሁ። በቃ ጨርሰሃል። አንተ ምን ታርክ ጨርሰሃል። አዎ እንዳለቀሰ አምናል። በቃ አምላክ አልቅሷል አምናል። ያለቀሰው አምላክ ማለት አቃለ ማልቀስ አይደለም እኮ ተቸንክሮ በመስቀል ተሰቅሎ ሙቶ በሶስተኛው ቀን ተነስቶ ከመሰቀሉ አስቀድሞ ገና ሳይደርስ ታውቃለህ? አይደለም ሳይሰቀል መሰቀልም ተፈልቆ አላለቀሰም። አዎ አልቅሷል። አልቅሷል እኮ አልቅሷል። እንደውም እኮ እሱ ብቻ አይደለም ያለቀሰው። ሐዋርያቱን ሁሉ ምን አላቸው? ጭንቅ ነገር እየመጣ ስለሆነ አላቸው። ምክንያቱም የሚደረገው ከፊቱ የሚደረገው ነገር እንደ ሰው አልነበረም። እሱ ከፊቱ የሚደረገውን ነገር ያውቅ ነበርና ከዚህ እሱ ጸልዮ ሲመለስ ሐዋርያቶች ተኝተዋል። ለምንድን ነው የምትተኙት? ትጉና ጸልዩ ያላቸው። ከፍ ብለህ ታነበው። ተመልሶ እንደገና ሄዶ ጸልዮ ሲመጣ አሁንም ሐዋርያቶች ተኝተዋል። እንግዲህስ ተኙ አላቸው። የጭንቅ ቀን እንደሆነ ሰዓቱ እንደሆነ ደርሷል። የሚያዝበት ሰዓት ደርሷል። ተኙ በቃ እንግዲህ ሳላቸው ሐዋርያትን አይልም መጽሐፉ እሱ ላይ አይ ንቁና ከኔ ጋር ትጉና ያላቸው ሰው ተው ችግር የለውም። ብቻ ግን ዋናው ማልቀሱና መጮሁ ነው። ግን አሁን ኦርቶዶክስ ቅድም ካስታወስክ ፍቃደኛ ነበር ብለኸኛል። ታዲያ ፍቃደኛ ከሆነ ለምንድን ነው መጨረሻ ሰዓት ላይ ደርሶ 33 ዓመት ምድር ላይ ቆይቶ መሰቀያው ሰዓት ሲደርስ የሚያለቅሰውና ወደኋላ የሚሸሸው?
እና እውነት አምላክ ለአንተ ተሰቅሎልሃል። ለምን ፈቃደኛ አይደለም? ተገዶ ተሰቅሎ እንዴ ነው ፈቃደኛ ሊሆን ይባላል? በቃ አመሰግናለሁ። አመሰግናለሁ። ይሄን ጥያቄ እንድጠይቀኝ ነው የፈለኩ እኔ። እሺ ይሄ ትክክለኛው ጥያቄ ይሄ ነው። ኢየሱስ ክርስቶስ ወደ መሬት የመጣበት የተወለደበት ምክንያት መጀመሪያው ነገሩ ይሄ ፈቃደኝነቱ ነው። እንዴት ነው ወደ መሬት የመጣበት ምክንያትን ስናይ ኢየሱስ ክርስቶስ በብስራት በገብርኤል ብስራት ያለ ወንድ ከድንግል ማርያም ነው የተወለደ፣ ያለ ወንድ ዘር። ይህን ታምናለህ አይደል? በእርግጠኝነት ይሄን ማመን አለብን። ምክንያቱም ኢየሱስ መገደሉ ላይ ነው። አሁን ዛሬ ግድያው ነው ወንድም የተወለደበትም አልፏል። ኢየሱስ ከተወለደ ባለፈው አክብረናል። አልመጣህም እንጂ ላይቭ ከፍተን ኢየሱስ ተወለደ ብለን ምንድን ነው ያለው ነገር ብለን ጠይቃ ሰው እንደሆነ አሳይተናል። አሁን ጥያቄያችን ግን ይምራን ስለዚህ መሰቀው ላይ መልስልኝ። ይምራን እውነተኛ ሰው ከሆንክ ይሄን አትዝገው። አይደለም ጥያቄ እሱ አይደለም። ቆይ ላስረዳህ። ኦርቶዶክስ ምን መሰል አሁን ዛሬ ያለንበት ቀን የመሰቀያው ቀን። ስለዚህ እሱ ላይ መሰቀው ላይ መልስ፣ እሱ ላይ ቆመህ መልስ እኮ። መሰቀሉን በዚህ ካላመጣሁት እንዴት አድርጌ ላስረዳህ እችላለሁ? ጥያቄው ምን ነበር? መሰቀሉን ለመሰቀል ያበቃበትን ምክንያት እኮ ላመጣው ነው። እኔ እኮ ጥያቄው እሱ አለ። በቃ ገባኝ። በቃ ምክንያቱም በቃ የዓለም ልጆች ከኃጢአት ሊያድን ነው። በቃ ገባኝ። ጥያቄ እሱ አይደለም። ጥያቄ መጨረሻ ሰዓት አለ ለምን አለቀሰ? መጨረሻ ሰዓት ሲደርስ ለምንድን ነው ወደ ኋላ እያለ መሬትን እየደበደበ የሚጮኸው? ምን ሆኖ ነው? ኦልሬዲ የመጣው እኮ 33 ዓመት ምድር ላይ ሲመጣ እኮ ነው። አንድ አዳምጣ፣ መጀመሪያ አልጨረስኩም ሳወራ አዳምጥ እሺ። 33 ዓመት ምድር ላይ የቆየው የሰዎች ልጅ ተሰቅሎ ያድን ነው አይደለ? ያን ሁላ ሰዓት ነው መጨረሻ ሰዓት ላይ ያዙ እንዲቀቁ ምን አመጣው? አለቀሰ፣ ጮኸ። ያውም ደግሞ ከብርቱ ጩኸትና ከእንባ ጋር ነው ኢየሱስ የጸለየውና ለመጨረሻ ሰዓት ሲደርስ ለምን እንደዛ ሐሳቡን ቀየረ? ሲቀጥል እውነት አምላክ ላንተ ተሰቅሎልሃል? ለምን ፈቃደኛ አልነበረም? ተገዶ ከተሰቅሎልህ እንዴ ብለህ አምላክ የተሰቀለ ትላለህ? ለምን ፈቃደኛ አልነበረም? እባክህን እዚህ ጋር ቁምና መልስልኝ ከቻልክ። ያው እየጠበቅን ነው መልስ። ከኔ ጋር ነው ወይስ ማለት? ኦኬ አይ እኔ ይሰማኛል። አንተ ጋር ነው። ታዲያ መልሱ የት ነው? ኦርቶዶክስ ይሄንን ነገር ለመመለስ ማለት ነው። እኔ ከመጀመሪያው ካልተነሳው ለመልስልህ አልችልም። በቃ እንደዛ ከሆነ ምን ታደርጋለህ መሰለኝ? ኢንሻአላህ አሁን ወገናችን አንተ መሄድ የፈለከው ስለ ኢየሱስ ውልደት ነውና በቃ ኢየሱስ ወደ ቀጣይ ዓመት ናና ቀጣይ ዓመት ላይ እናወራለን። ኢየሱስ ሲወለድ ማለት ነው። እኛ መገረዙን አክብረን አሁን መሞቻው ደርሰናል። ስለዚህ መሞቻ ላይ ቆመ ኋላ ካልሆነ ሲወለድ ቀጣይ ዓመት ትመጣለህ። ቀጣይ ዓመት ላይ መሞቻው ላይ ላውራ። እሺ መሞቻው ላይ ላውራ። ቀጥል። መሞቻው ላይ ላውራ። እሺ መሞቻው ላይ ይሄንን ጥያቄ የጠየቀበትና ይሄንን ሐሳብ ያመጣበት ምክንያት አለው። ይሰማችኋል? ሚዩት አንሱ። አንስቻለሁ። ይሰማል፣ በደንብ ይሰማል። ቀጥል። እሺ ኢየሱስ ክርስቶስ ሊሰቀል እንደሆነ አውቋል። መከራ እየመጣ እንደሆነም ተረድቷል አይደለ? በዚህ ምክንያት ምን አለ? አባት ሆይ ብትወድስ ይህች ጽዋ ከኔ ትለፍ አለ። ይሄ ኢየሱስ ክርስቶስ ወደ መሬት የመጣው የሰይጣንን ሕግ የሰይጣንን አሰራር ለማፍረስ ነው የመጣው። የሰይጣንን አሰራር ለማፍረስ ሲመጣ የግድ ሰይጣንን ማቅረብ አለበት ወደ ራሱ ማለት ነው። ተሸነፈው። ኦርቶዶክስ ገደለው እኮ ሰይጣን ተሸነፈ። እንዴ ብሎ አሸነፈ። አንደኛ። ሁለተኛ ደግሞ አሁን ጥያቄያችን ሰይጣን ጋር ሳይሆን ቅድም እኮ ሰይጣን እንደገደለው አምነ ጨርሰናል። እባክህን አሁን ኢየሱስ መጨረሻ ሰዓት ለምን ሐሳቡን ቀየረ? ለምን ወደ ኋላ ሸሸ? ለምን አድነኝ ብሎ ጮኸ? ለምን ጸለየ ነው? እሱ መልስልን። በለበሰው ስጋ ነው እንደሱ ይሆነው። ኢየሱስ አምላክ አይደል? ስጋው አምላክ አይደለም እንዴ? ኢየሱስ ስጋ አይደለም። ስጋው እኮ አምላክ አይደለም። ስጋው አምላክ አይደለም። ከማርያም የነሳው ስጋ ነው። ከማርያም የነሳው ስጋ ልክ እንደኔና እንዳንተ የማርያምን ስጋ ነው የተዋሃደው። የማርያምን ስጋ ማለት መለኮት ሲዋሃድ አምላክ አይደለም። ስጋው መለኮት ሲዋሃድ አምላክ አይደለም። አዎ ይኸውልህ፣ እግዚአብሔር ፍጹም ሰው ፍጹም አምላክ ሆኖ ነው የመጣው ወደ መሬት ሲመጣ። ስለዚህ አምላክነቱ አሁን ፖይንቱን አትቀይረውና፣ ቆይ ፖይንቱን አትቀይረው። ስለዚህ ኢየሱስ ስጋ ራሱ አምላክ ነው አይደለ? ቃልም ስጋ ሆነ እኮ መጽሐፍ ቅዱስ እግዚአብሔር። እሺ ቃልም ስጋ ሆነ፣ ልክ ነው። ስለዚህ ስጋው አምላክ አይደለ? መጀመሪያ እዚህ ጋር እንስማማ። አዎ ሰውም አምላክም ሲሆን የአምላክነቱን ስራ ስማኝ እንጂ አይምራን፣ የአምላክነቱን ስራ በእናንተ መጽሐፍ ላይም አለ፣
በእኛ መጽሐፍ ላይም አለ። ዕውር አብርቷል፣ አንካሳ አቃንቷል፣ የታመመ ፈውሷል። ሁሉም ቦታ ላይ አለ። የሚካድ ነገር ወሰ አምላክ ያደረገውም ነቢያትም አድርገውታል። ጳውሎስ ይሄ የአምላክነት ስራ ነው። ቆይ ሞት ማስነሳት ግን የአምላክ ስራ ነው። አንድ ሚውት አድርጊያለሁ። እሺ አይከርስ እየወጣብኝ ነው። እሺ መፈወስም ማዳንም አምላክ አያደርገውም። አምላክ አደረገው። ጳውሎስም አምላክ ነው፣ ነቢያትም አምላክ ናቸው። ነቢያትም ሙታን አስነስተዋል፣ እንዲሁም ደግሞ ሰዎችን ፈውሰዋል። አሁን ጥያቄያችን እባክህን ቁምና መሞቱ ላይ ነው። ኢየሱስ የፈራው መጨረሻ ሰዓት ሰው ስለሆነ አልከኝ። ይታያችሁ ይሄን ሁላ ተአምር ኢየሱስ በስጋው ካደረገ በኋላ መሞቻው ሲደርስ ግን ምናለ ኢየሱስ እኮ የፈራው እንደዛ ሲጨነቅና ሲርበተበት የነበረው ሰው ስለነበር ነው አለኝ። ጥያቄያችን ኦልሬዲ ኢየሱስ የሚባለው አካል አምላክ አይደለ እንዴ ነው? መለኮት ተዋህዶት የለ እንዴ ነው? ስለዚህ ስጋው ሲፈራ መለኮቱ ጠፋ ማለት ነው እንዴ? መለኮቱ እየታረከው ጣልከው መለኮቱ አይደለም። እሺ አይደለም። ኢምራን ከቻልክ ልታጣ ማለት ከምትቀድመኝ ስመውና ከዛ በዚህ ብለው ትመልሰኛለህ። አይደለም ኦርቶዶክስ ችግሩ ያንተ አላማስ ይወጣብኝ እኮ ነው። ኦርቶዶክስ ምን ግራ ገባኝ። አልወጣም። አሁን ወላሂ ወጣሃል። አሁን ሰው ራሱ ከሰብ ታዘበሃል። ኢምራን ኢየሱስ ክርስቶስ ለምን ተሰቀለ? ሲሰቀል ለምን ፈራ ነው አይደል? አይደለም አልጠየኩም። ይሄን ለምን ተሰቀለ እንዴት ነው ታዲያ? አያ ጥያቄ አልሰማህም። ለምን ተሰቀለ? ኢየሱስ ክርስቶስ ሲያዝ አይደለም አልጠየኩም። እሱን አልጠየኩም። እሺ አዳም ጠይቀህ ጥያቄውን አሳደግም። አሳዝንም መጀመሪያ እስካሁን አድክሞኝ ኢየሱስ ተሰቀለ ይለኛል። አልጠየኩም። ጥያቄ እኔ ኢየሱስ ከመሰቀሉ አስቀድሞ እንደሚሰቀል አወቀና ምን ያደረገ? በመጽሐፉ መሰረት እየጮኸና እያለቀሰ እየተንበረከከ መሬት እየነካ እባክህ አምላክ ያድነ እየጮኸ ከብርቱ ጮኸትና በቃ አዳምጡ ቅዱሳን እንባ ፊቱ በሙሉ በቃ ይታያችሁ። ፊቱ እንባ በእንባ ሆኖ በቃ ቀይ ቅልት ብሎ እየጮኸ አምላኬ እባክህን አምላኬ እባክህን አድነኝ መስቀል አልፈልግም እያለ ነበር። ጥያቄያችን በእናንተ አስተሳሰብ አምላካችሁ ወደ ምድር የመጣው ሊሰቀል ነው። 33 ዓመት ያክል ምድር ላይ ከቆየ በኋላ ሐሳቡን ቀይሮ ነው ወይስ ምን ተፈጥሮ ነው? ለምን ፈራ? መጨረሻ ሰዓት ላይ 33 ዓመት ምድር ላይ ሲኖር እኮ የቆየው ኢየሱስ እንደሚሰቀል አውቆ ነው። ስለዚህ መጨረሻ ሰዓት ምን ተፈጠረ? እንደዛ የሚያርበተበተው ነገር ለምን ፈራ? ሁለተኛ ጥያቄ ያንና ጥያቄ ነው። እሺ ግልጽ ነው አይደል? ኢየሱስ መጨረሻ ሰዓት ለምን ሐሳቡን ቀየረ? ለምን ፈራ? አንደኛ አንተ ማልከኝ ኢየሱስ ለምን ተሰቀለ እኮ ያከሪ ኢየሱስ ለምን ተሰቀለ ብያለሁ። አይደለም ኢየሱስ ለምን ተሰቀለ? ይህን ጥያቄ ነው እኔ መመለስ የፈለኩ ኢምራን። እሺ መልስ። የዚህ ጥያቄ መልሱ በለበሰው ስጋ ሞቷል፣ ተገርፏል፣ እኔ ስለሞት ተቸንክሯል። ኦርቶዶክስ ቆይ እንጂ አልቅሷል፣ ለምኗል፣ አለቀ። አምላኬ ብሎ ግን አልለመነም። አባት ወይ ብሎ ነው። አንደኛ በለበሰው ስጋ ነው። ምክንያቱም ስጋ ሟች ነው አይደል እንዴ? ሁለተኛ ኢየሱስ እንደዚህ አይሆንም። አሁንም እንደዚህ አይሆንም። ከይቅርታ ጋር ያጀማ ታዘቡት። እንግዲህ እኔ የጠየኩት ጥያቄ 1 ሲደመር 1 እሱ የሚያወራ 27 ሲባዛ በ8 ነው የሚለኝ። አያችኋ? በገን ይባክና በቃ የፈለገ ይሁን ኢየሱስ የፈለከውን በለው። ጥያቄ መጨረሻ ሰዓት ላይ ለምን ፈራ? እች ላይ ቆይ መለስ እስኪ። ኢየሱስ ተሰቀለ ተነሳ ይለናል እንዴ? አልጠየኩም። እሱ ምን ነው አንተ አሰማኝም እንዴ? ይሄ መጨረሻ በለበሰው ስጋ ፈራ። ኢየሱስ እንደሚሰቀል አስቀድሞ ካወቀ ስለዚህ ፈርቶ የተሰቀለው ኢየሱስ በለበሰው ስጋ ምክንያት ለምን በምን? እሺ ስለዚህ ኢየሱስ ሲሰቀል ፈርቶ የተሰቀለው ፈቃደኛ አልነበረ፣ መዳን ይፈልግ ነበር። ፈቃደኛማ ነው እንጂ እንደዛ እኮ ለምን አድነኛለህ? ይሄ ማለት እኮ ጃቢር ሊገለኝ ብሎ ጃቢር ማለት አልፈልግም እየለመንኩት ከዛ በኋላ አንተ መጣህ ፈቃደኛ እኮ ነው ብሎ ቢናገር ማለት ነው። ቆይ መጀመሪያ መልሳ ኦርቶዶክስ እያልክ ያለውን ነገር ልንገርህ እኮ በደንብ አድርጌ ልመልስልህ ስል እኮ ታስመልሰኝ አልቻልኩም። ህዝቡ ራሱ እየተመለከተ ህዝቦች እኮ ያንተ ናቸው ይችላሉ። ሁሉም ያንተ ልጆች ናቸው። ከምሬ ነው እኮ ያንተ ልጆች ናቸው ሁሉ። ኢምሩ ያው አንድ ደቂቃ አለ በቃ አውራ። ያው አንድ ደቂቃ አለ አውራ። ኢምሩ ይሰማል? ኦርቶዶክስ ይሰማል? አዎ ይሰማኛል።
እሺ ኢየሱስ ምን አምላክ ሞቷል ነው ያልከው ወይስ ምንድን ነው ያልከው? አሁን ስትመልስ አዎ ሞቷል ነው ያልኩኝ። አምላክ ይሞታል በለበሰው ስጋ ሞቷል። ምክንያቱም በለበሰው ስጋ ነው የሞተ ያልኩኝ እኔ። በለበሰው ስጋ ማን ነው የሞተው? አምላክ ኢየሱስ ክርስቶስ። አምላክ በለበሰው ስጋ ይሞታል? ኢየሱስ ክርስቶስ አምላክ ነው አይደለም? መጀመሪያ አምላክ አይደለም። አምላክ ካልሆነ በእናንተ ቁርአን ላይ ወፍ ፈጥሮ አብርሯል። ይሄን ታምናለህ? እንዲህ የሚል የለም። ወደሱ እንሄዳለን። አምላክ አለው? ይሄን መልስልኝ መጀመሪያ ይሄን በእናንተ ቁርአን ላይ ወፍ ፈጥሮ አብርሯል። ይሄን ታምናለህ? እንደዚህ የሚል የለም። ንገረኝና ላንብበው። አለ እኮ አሳየኝ። ካወጣሁት እኔ ልክፈትልክ። ባሳየኝ ታመጣለህ። ወደ እኔ ትመጣለህ። እኔ ሻሃዳ መቼም አልይዝም። ወደ እኔ ትመጣለህ። አንተ የት ነው ያለው? ሸጎሌ ነው ያለው? ሸጎሌ ነኝ። አዎ ከምሬ ነው። ጥያቄ ጠይቃችሁ መመለስ ስችል እንዳልመልስ የምታደርጉት ለምን? ቆይ ወፍ ፈጠረ የሚል ከሌለ አንተ እስልምናን ትቀበላለህ? በጣም እቀበላለሁ። አውጣ። እሺ አሳይ። እሺ አንተ ክርስትናን ትቀበላለህ? ኢየሱስ ክርስቶስ በቁርአን ላይ ወፍ ፈጥሮ እፍ ብሎ ያውም ከጭቃ ፈጥሮ እፍ ብሎ እንዳበረረ እኔ ባወጣልህ ማስረጃውን ስጠኝ። እሺ ማስረጃው ወደ ማስረጃው እንዴት አምጣ። ማስረጃ ትቀበላለህ ወይ? መጀመሪያ ኦርቶዶክስን ትቀበላለህ እኮ። ማስረጃውን አምጣና እናያለን፣ እንወስናለን፣ እያየን እንጨምራለን። እኔ አልስማማማ። ምንድነው የማትስማሙ? የምትቀበል ከሆነ በጀማው ፊት ቃል ግባና ላውጣው። አይ በእኛ ሃይማኖት እንደዚህ አይባልም። እኛ ለምናምነው ነገር በጣም ክብር አለን። ገባ? ግን አምጣውና እኔ ደግሞ ከእናንተ በሚሊዮን እጥፍ ክብር አለኝ። በሚገርም ሁኔታ ጥያቄ መመለስ እየመለስኩላችሁ ሌላ ታስቡበትን ነገር ኖ አይደለም። አሁን ምን መሰለህ፣ አሁን አንተ ኢየሱስ ክርስቶስ ወፍ እንደፈጠረ ከቁርአን ካሳይኸኝ የኢየሱስ ክርስቶስ አምላክነት ላይ ጥያቄ ትፈጥርብኛለህ ማለት ነው። ወረደ ክብር አለኝ ያለ ሃይማኖት። እሺ ይምሩ ቀጥሉ። በቃ አንተ እንደዛ እኔ አይደለም ስትለው ማለት ነው። እኔም ክብር አለኝ አለ። ግን እኮ አስቀድሞ ሙስሊም ሆነ ሲል ነበረ። ለማንኛውም እንደዛ የሚልም የለም። ዋናው ፖይንት ግን ያጀማ ስቅለት ነበር ዛሬ። ያው እንደሰማችሁት እግዚአብሔር ሙቷል። ደግመዋለሁ፣ እግዚአብሔር ተተፍቶበታል፣ በጥፊ ተመቷል ነው ያለው። መጽሐፉን ቅድም አንብቤላችኋለሁ። በጥፊ ተመቷል። ያላያችሁ ካላችሁ እስክሪንሾት አድርጉትና እንደዚህ የሚገረፍ አምላክ እኛ አምላክ ብለን አናመልክም ነው። ያው ይሄ ነው አይታችሁት ከሆነ ያው በጥፊ ብለውት አክታ ተፍቶበታል። ያው በጥፊ መተውታል፣ አክታቸውን ለጥፈውበታል አምላክ ላይ ማለት ነው። እሺ እንደዚህ የሚተፋበት አምላክ አናውቅም። ጃ ትቀጥላለህ። ኡስታዙን አካላችሁ ቀጥሉ። እሺ ኤቨር አለክ እንዴ? ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያ ጀማ ከተመቸ ቀጥል ሀቢብ። እሺ አይ ቲንክ ሄኒ ገብቷልና ሄኒ ሰላም ብያለሁ። እንዴት ናችሁ? ሰላም ነው? ይሰማል ድምጼ? በመጀመሪያ አዎ ይሰማል ድምጽ። ምናልባት ኡስታዝ ካለ ኡስታዝ መቀጠል ከተመቸ ቀጥል። ኦኬ እሺ ሄኒ ይሰማል። ግን እኔ መጠየቅ እችላለሁ አይደል? ችግር የለውም። ግን መጀመሪያ በጠይቅ ወይስ? እሺ ኡስታዝ መጀመሪያ እኛ ጥያቄ ዛሬ ለእናንተ ወሳኝ የሆነ ነገር አለና እዛ ላይ ማውራት አለብን መጀመሪያ። እሱ ምንድነው? እሺ ችግር የለም። ያው እስከምችለው ድረስ መልሳለሁ። ካልቻልኩ አልችልም የማለት እንትን አለኝ፣ መብት አለኝ አይደል? አላቅም ማለት ነው። ችግር የለውም። ያው በእናንተ እምነት ዛሬ ስቅለት ነውና የዛሬ 2000 ዓመት እንግዲህ አምላክ ሞቷል፣ በዚህ ሰዓት አምላክ በህይወት የለም ብላችሁ ነው የምታምኑት። አሁን በነገራችን ላይ የዛሬ 2000 ዓመት ዓለም አምላክ አልባ ነበረች። በዚህ ሰዓት ያው እስከ 3 ቀን ድረስ አምላክ ሞቷል ብላችሁ ነው የምታምኑት።
የኛ ጥያቄ አሁን ምንድነው? ኢየሱስ እንዲሰቀል በህይወት የለም ያልከኝ? አምላክ ሞቷል ብላችሁ ነው የምታምኑት? በህይወት የለም ስትለኝ ምድር ላይ እኮ ምድር ላይ የለም ነው ወይስ በምድርም በሰማይም የለም? ጥያቄ ዛሬ አምላክ አልሞተም? አይ ጥያቄን ስፔሲፊክ አድርጓ። በህይወት የለም ሲባል እንደዚህ ስቅለቱ ጋር ተያይዞ ጥያቄ መሰለ። ያው ኢየሱስን ያሰቀሉት አይሁዳውያንና ሮማውያን ናቸውና እሱን በማሰቀላቸው ኃጢአት ነው የሰሩት ወይስ ጽድቅ ስራ ነው? ኦኬ ጥያቄ ይሄ ነው። ኦኬ እሺ። ለነሱ ያው የኩነኔ ስራ ነው የሰሩት ለራሳቸው ማለት ነው። ምክንያቱም ሁሉንም ነገር እያወቁ ነው የሰቀሉት። ሁሉንም ነገር እያወቁ ነው። አምላክነቱን ገልጾላቸዋል፣ አስተምሯቸዋል፣ ሁሉንም ነገር ተናግሯል አምላክ እንደሆነ ማለት ነው። ግን በመሰቀሉ ደግሞ እኛን ከኃጢአት ቀንበር ወይም ደግሞ ከዘላለማዊ ሞት ታድጎናል ወይም ደግሞ አድኖናል እኮ። ስለዚህ ጥሩ ስራ ነው የሰሩት ማለት ነው አይሁዳውያን ሮማውያኖች። መለስኩልህ በቃ እኮ አምላክን መስቀላቸው ጥሩ ስራ ነው። ልድገምልህ፣ አልገባህም እኮ። ያንተን አምላክ የምትለውን አካል ወስደው ገርፈው በመስቀላቸው ጥሩ ስራ ሰርተዋል። በነገራችን ላይ ማለት ነው ቃሉ ይፈጸም ዘንድ ግድ ነው ማለት እነሱ እንኳን እንደዛ ባያደርጉ እና ሮማውያን አግዘውታል አይደል? ቃሉ ይፈጸም ዘንድ ግድ ስለሆነ እነሱ ባያደርጉትም እንኳን ሌላ አካል ያደርገዋል። ቃሉ ይፈጸም ዘንድ ግድ ስለሆነ ማለት ነው እኮ። ስለዚህ ኢየሱስ መጥቶ እንግዲህ እንዲሰቀል የመጣበት ዓላማ እሱ ነው ብላችሁ ነው የምትሰብኩትና እሱ እንዲፈጸም አይሁዳውያንና ሮማውያን መለስኩልህ። እንዴት አንተ ወደምትፈልገው መልስ ነው? አይ እኔ ወደምፈልገው ሳይሆን ለምሳሌ አንተ አሁን ያው ጳውሎስ አስተምሮት ነው የምትከተለውና ጳውሎስ ያለ ደም ስርየት የለም ስብከታችን ያለ ክርስቶስ ስብከት ከንቱ ነው ብሏልና የግዴታ ይሄ ነገር መፈጸም ስላለበት አይሁዳውያንና ሮማውያን ደግሞ ይሄንን ያስፈጽሙት። ስለዚህ እንዳንተ እምነትና ሃይማኖት ይሄ ነገር አስፈላጊ ነው አይደል? እነሱ ባያደርጉትም ይኸውልህ። በቃ ያንተ ጥያቄ ገብቶኛል እኮ ደግሞ በገባኝ መጠን ነው እየመለስኩልህ ያለሁት። እነሱ ባያደርጉትም ሮማውያኖችና ጸሐፍት ፈሪሳውያን ባያደርጉትም ቃሉ ይፈጸም ዘንድ ግድ ስለሆነ በሌላ አካል ይፈጸም ይችላል። ስለዚህ እንደዚህ ባያደርግ እንደዚህ ሎጂክ አይደለም እኮ እየጠየቀኝ ያለው አይደለም። ግን በሌላ በማን ሌላ ማን ይገለው ነበር? ሌላ ጥያቄ በእናትህ አሁን ማን ሳትጠይቀኝ አሁን እነሱ ወስደው አይ ነው ሌላ ጥያቄ አልጠየቅም። ይሄ ጥያቄ ነው። ምናልባት እንደው ፈቀቅ ካልኩልህም እዚሁ ዙሪያ ላይ ነው የሚሄደው እና አንደኛ ነገር አንተ በሰዓቱና በቦታው ብትኖር ከሮማውያን ጋርና ከአይሁዳውያን ጋር አብረህ ስቅለቱ እንዲፈጸም ነው የምታደርገው። ምክንያቱም እሱ ካልተሰቀለ እሱ ካልሞተ ደሙ ካልፈሰሰ አልድንም ብለህ ነው የምታምነው። ስለዚህ ስቅለቱ እንዲፋጠን ነው የምታደርገው ወይንስ ያመኑ ያለው እኮ አይደለም። ለምሳሌ አይሁዳውያኖች ነው ይሰማል አይደል? ግን ድምጽ ምናልባት እየታፈነ ስለሆነ ይሰማል። ኦኬ እሺ። በነገራችን ላይ አይሁዳውያን ሆነው ኢየሱስ ክርስቶስን የተከተሉት አሉ። ለምሳሌ እነዚህ 12ቱ ደቀ መዛሙርት የምንላቸው ከራሳቸው ወገን የወጡ ናቸው። ደግሞ ጌታችን ኢየሱስ ክርስቶስን አምነውታል፣ ተቀብለውታል። እኔንም እንደዚህ ማለት ያንተ ጥያቄ እኔንም ስላካተተ ነው እኮ ኢየሱስ ይሙት እኔ አሁን ልሆን የምችለው እኔ አላውቀውም። በዛ ሰዓት ምን ልሆን እንደምችል አላውቀውም። ግን አይ እንደ አንድ ክርስቲያን አማኝ የኢየሱስ ስቅለት ያድነኛል ብለህ ነው የምታምነውና ኢየሱስ ይሙት አይሙት ይሰቀል አይሰቀል ኦኬ ይሰቀል አይሰቀል ይሙት አይሙት እኔ እንደዛ ጥያቄ ማለት ምንድነው? ግራ የሚገባ ጥያቄ ነው የጠየቀኝ ያለው። በቃ ቃሉ ይፈጸም ዘንድ ግድ ስለሆነ መሰቀሉ አልቀረም ይሰቀላል። ያለሱ ሞት ትድናለህ አንተ። እኔ ይሄ አሁን የጠየቀኝ ያለው የጌታን አሰራር ነው። የጌታን አሰራር ደግሞ እኔ ልመረምረው አልችልም። ያለሱ ደም መፍሰስ ያለሱ መሞት ትድናለህ ወይ?
ያለሱ መሞት ትድናለህ ወይ ነው ጥያቄ? በዛ ጊዜ ሆኜ ነው እየጠየቀኝ ያለ ወይስ አሁን ላይ ነው? አቴኒ ጊቭን ፖይንት እሱ ሳይሞት ኦኬ እኮ በዛ ጊዜ ሆነ ነው እንዴ? እንደናንተ አስተምሮ እኮ ትንቢትን አሁን ይኸውልህ እየጠየቀኝ ያለው እንትን ለየዋ ተሰቅሎ ለመሞት ነው። አንዴ አባ ቆይ እኔም ላውራና ከዛ ካልገባኝ ደግሞ አልገባኝም ታስተካክለኛለህ። ኖ እያወራህ ነው እኮ እሺ እኔ አሁን ኦኬ እሺ አሁን ትንቢት ከሆነ ትንቢቱ ይፈጸም ዘንድ ግድ ነው። እኔም ብፈጽመው እኔም ባልፈጽመው የሆነ አካል ይፈጽመዋል። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ መሰቀል አይቀርም ማለት ነው። በጣም ጥሩ። አይቀርም። አንተ በሰዓቱ ብትኖር እሱ እንዲሰቀል ነው የምትፈልገው? በአዎንታዊነት ነው ወይስ በአሉታዊነት ነው ያንን ነገር ኢቨንቱ የምትደግፈው ወይስ የምትቃወመው? እኔ ያው ጌታዬ ስለሆነ ባይሰቀል ነው የሚሻለኝ። ምክንያቱም አስተምሯል፣ ያን ነገር ሁሉም አስተምሯል። አንተ አሁን ጸረ ድህነት ነህ ማለት ነው። ኖ የሰው ልጅ እንዳይድንና በጣም ጥሩ እንደናንተ አስተምሮት የሰው ልጅ እንዳይድንና ኃጢአቱ እንዳይሰረይለት ትፈልጋለህ ማለት ነው። ጸረ ድህነት ነህ አንተ። አሁን እስቲ እንደዛ የመጽሐፍ ቅዱሳዊ እናድርገው። አንደኛ እስቲ እንደዛ የሚል በጣም ጥሩ እንደዛ የሚል ነገር እንትን በለኝ እስቲ። የለም አይደል መጽሐፍ ቅዱስ ላይ እስቲ አንተ አሳየኝ እስቲ። አይ እኔ የለም አለ ብዬ ልከራከርም፣ አሳየኝ፣ ችግር የለም። በመጽሐፍ ቅዱስ ተሰቅሎ ያድናል የሚል የለም። ተሰቅሎ ያድናል የሚል ሳይሆን እኔ አሁን ያልከው አለሁት ወደ ራስህ አትውሰደው። የጠየቀውን ጥያቄ ወደ ራስህ አትጎትተው። እኔ አሁን እሱን አይደለም ያልኩት። ባለመሰቀሉ የሚተባበር ተፈርዶበታል የሚል ካሳየኝ እስቲ። አይ ለምሳሌ አሁን ሐዋርያው ጴጥሮስ እንደው እንዲቀርበት እንደው ይሄ ነገር ይቅርበት ሲለው አንተ ሰይጣን ብሎታል። አንተንም አሁን ብትኖር ራት ተሰቀል ብትለው ሰይጣን ነው የሚለው። አንተ አሁን ሰይጣን ነህ እንደ ኢየሱስ ክርስቶስ አባባል ከሆነ ማለት ነው። ምን ሲለው ነው እንደዛ ያለው? እንደ ይቅርብህ አለው። በቃ በአንተ ላይ ይሁን ሲለው አንተ ሰይጣን ነህ ዞር በል ከዚህ አለ። እሱ የራሱ የሆነ አውደ አፈታት አለው። እኔ አይደለም የማላውቀው ነገር መጀመሪያም ገብቻለሁ። ሊሰቅሉ ሲመጡ አይደለም መጽሐፍ ቅዱስ እሺ በቃ እሺ እንትኑን እናንብበው። ቀለል ላድርግልህ እስኪ። ምኑን ነው ቀለል? ይሄኛው ከበደህ ይመስለኛልና እስቲ ቆይ የሚገድል ማለት ህይወትን የሚሰጥ የሚያኖር አምላክ ነው አይደለም? ህይወትን የሚሰጥም የሚገድልም አምላክ ነው። በጣም ጥሩ። ኢየሱስ አምላክ ነው? በትክክል። በጣም ጥሩ። ኢየሱስን በመስቀል ላይ ሲሞት እንዲሞትም ማነው እንዲሞት በመስቀል ላይ ሲሞት ኢየሱስ እንዲሞት ያደረገው ራሱ ነው ማለት ነው አይደል? ነፍሱን ራሱ ባላስታውሰውም ራሱ ሊያነሳት ራሱን ሊገላት ፍቃድ አለው በራሱ ላይ። ስለዚህ ራሱን ያጠፋው ማለት ራሱን በራሱ ከገደለ ነው ማለት ሱሳይድ ነው ያደረገው የምትለኝ እኮ። ምክንያቱም እንዲሞት ያደረገው ራሱ እንደዛ አይልማ መጽሐፍ ቅዱስ አይደል እንደሆነ። ስለዚህ ኢየሱስ ነፍሱን ራሱ አልወሰዳትም ማለት ነው። ጥያቄ አልገባኝም ግን ማለት እኮ ግልጽ አድርገውና የሚገድልም ያኖርም አምላክ ነው አልከኝ። ስለዚህ ኢየሱስ ደግሞ አምላክ ነው ብለህ ስለምታስብ መስቀል ላይ ራሱ ከገደለ ራሱን አጥፍቶ ነው ወይ ያልኩህ ነው። ኦኬ አሁን ይሄ ምን አለ መሰለኝ፣ አሁን በእኛ እምነት ምን አለ መሰለህ፣ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው የምንለው። ያ ማለት ምንድነው? በአምላክነቱ የፈለገውን ነገር ማድረግ ይችላል። በሰውነቱ ደግሞ እንደ ሰው በአምላክነቱ ኢየሱስ ራሱን ገድሏል። ነፍሱን ራሱ ለይቷታል፣ ከስጋው ለይቷታል።
ስለዚህ ራሱን አጠፋ። አንተ ለምሳሌ የሆነ ሰው በስጋ ቆይ አንዴ አስጨርሰኛ ቆይ ጥያቄን በጥያቄ አደራርብብኛ አንደኛው ሲመለስልህ ወይ ኦኬ ተመልሶልኛል ብለህ ማለት ትችላለህ። እሺ ቀጥል። አስጠፋብኝ ያኛውን ሳልጨርስ አስጠፍቼብህ ሳይሆን እንትን ስለሚል ነው ጥያቄውም ማለት ራሱን እንዳጠፋ አንተውን እስከዛሬ ሰምተህ የምታውቅ አይመስለኝም። ማለት የምታወሩትም ነገር እናንተ ስለማይገባችሁ እኛ ስናስታውሳችሁ ነው። ኦኬ ለካ እንደዚህ ነው እያላችሁ ሪያላይዝ ያደረገው ነው። አንተ አሁን እስከዛሬ ኢየሱስ ሲሞት ነፍሱን ሰጠ ነው እንጂ ስትባል የነበረው ነፍሱን ማን እንደወሰዳት አታውቅም አንተ። እቶሱንና አሁን እኔ ምን ብቻ ሰማኝ እናንተ ምናምን ያን ካተው አይ ያው እናንተ ናችሁ አሁን እንደ አንድ አማኝ ነው። ኦኬ እሺ ለአሁን እንደ አንድ አማኝ ስመልሰለው ኢየሱስ ድምጽ እኔ ጋር ኢየሱስ ክርስቶስ ራሱን ነፍሱን ይሰጣል። ምናልባት እንትን ጥቅሱን ባላስታውሰው የሞተው በስጋ እንጂ ነፍሱ ሕያው ነበረች የሚል ቃል አስታውሳለሁ። መጽሐፍ ቅዱስን እንዲ ገባኝ። አንተም ስትሞት ስጋ ይሞታል ነፍስ ሕያው ይሆናል። እሱ ሳይሆን ኢየሱስ ሲሞት እንዲሞት ያደረገው አምላክ ነው። አንተ ደግሞ ራሱ ኢየሱስ አምላክ ነው ስለምትል ኢየሱስን እንዲሞት ያደረገው ራሱ ነው ወይ ያልኩ ነው። ራሱን የገደለው መስቀል ላይ ያልኩ ነው። ራሱን በራሱ ነው የገደለው ራሱ ነፍሱ ነው በቃ የሚባለው ማለት እንደ ሰው አይደለም ማለት እንደ ሰው አይነት አማማት ወይም ደግሞ ራሱ እንደማጥፋት አይደለም። ራሱን በቃ በስልጣን ስላለው በራሱ ላይ እኮ ህይወትን ስልጣን ስላለው በራሱ ላይ ነፍሱን ለየ ነው በቃ የሚባለው እንደ ሰው ራሱን ገደለ ነው ይችላል እኮ። ስለዚህ ኢየሱስ ራሱን ገድሏል መስቀል ላይ። በነገራችን ላይ ውሃ የሚያነሳ ጥያቄ ቴክስት ይበናል። አንድ ጥያቄ ልጠይቃችሁ። አሁን እስካሁን የጥያቄ 3 ጥያቄ ጠይቀኛል፣ 3ቱም ተመልሶላል። ግን ውሃ የማያነሳ ጥያቄ ነው። ውሃ የማያነሳ ጥያቄ ስለሆነ ሳይሆን በቃ አንተ የመጣበት ቤተ እምነት አንተ እንደምትለው አይደለም የሚሉት። በቃ ለምን ሙድ መያዣ ትሆናለህ? እኔ በሆነ ኢየሱስ እንዲሰቀል አልፈቅድም አይልም የመጣበት ቤተ እምነት። ስለዚህ በቃ ተው የማይሆን ነገር እሱ አንድ ጥያቄ ልጠይቃችሁ ይችላል። አይ ይሄን ጥያቄውን በደንብ ላስተካክልልህ እኔ እሺ ኤቨር ወንድሜ ጀዛከላ። እሺ ሄኒ ሞት ማለት ነው? መጀመሪያ ሞት ማለት ሞት ነው። ምን ማብራሪያ ያለው እንደ ሞት ደግሞ አንድ ሰው ሞት የሚባለው ምን ሲሆን ነው? ነፍሱ ከስጋ ስትለይ ነው ሞተ ማለት። ነፍሱ ከስጋ ስትለይ ኢየሱስ ነፍሱ ከስጋ ተለይቷል? ተለይቷል። የለየው ማን ነው? ራሱን በስልጣኑ አባቱ መንፈስ ቅዱስም አለ። ስለዚህ ራሱን ገሎ አመሰግናለሁ። ጨረስን በቃ ይበል በቃ ይችላል። በቃ ችግር የለም። እሺ በጣም ጥሩ እንደዛ ማለት ይችላል። ያው የጀማ ብለህ ራሱ ሞት ማለት ነፍስን ከስጋ መለየት ነው አለ። እሺ ኢየሱስ ነፍሱ ከስጋ ተለይቷል። የለየው ማን ነው? ራሱ ነው። ስለዚህ ኢየሱስ ራሱን ገሏል። 4 ነጥብ። አልገደለም ራሱ እሱ ያንተ አረዳድ ስለሆነ ችግር የለውም። ተወስን ግን አልገደለም ብለህ በቃ ጥያቄ መጠየቅ ይችላል ብላችሁ ነው ስታስገቡኝ። ወይ አይደለም ኢየሱስ ሙት ጥያቄ እንቀበላለን። ኢምሮ እዚህ ሐሳብ ላይ ግን እንትን በነገራችን ላይ 3 ሰው ነው የጠየቀኝ፣ 3ቱንም መልሻለሁ። ግን ለምንድን ነው ጥያቄ እንድጠይቅ የማይፈቀድልኝ? 3 ሰው አልጠየቀም። እኔ ትጠይቃለህ። ጥያቄው እስካሁን ጥያቄ ነበረ። ኤቨር ጠየቀ ዳር ስትሄድ ሐሳብ ነው የጨመርኩት እንጂ ጥያቄ አልጠየቅኩም። ብቻ ታስመስል። ቀጥል ይባል። እዚህ የተነሳው ሐሳብ ላይ እንደውም በነገራችን ላይ አይሁዳውያንና ሮማውያን ስፔሻሊ አይሁዳውያን በጣም ሲወቀሱ ነው የምናየው። ማለት የአምላካችን ገዳይ ምናምን እያሉ ይብን ሰሞኑን አንድ አይሁዳዊ የለጠፈውን እንትን መጣጥፍ እያነበብኩ ነበርና 6 ሚሊዮን አይሁዳውያኖች ራሱ ለሆሎኮስት ማለቃቸው ምክንያት የሆነው ይሄ ነው። አምላካችን ገላቸዋል በሚል ነው እንዲገደሉ የሆኑት። እና አይሁዳውያን እንደውም ውለታን የፈጸሙላችሁ ለምን ኢየሱስ ባይሰቀልና ባይሞት አንድንም ብላችሁ ነው የምታምኑት። ስለዚህ የድነታችሁን መንገድ አይሁዳውያኖች እንደውም አሳልጠውታል። ባይገሉላችሁ ኑሮ ወይ ደግሞ እንዲገደል አሳልፈው ባይሰጡት አትድኑም ነበር። የኔ ዛሬ አሁን ይህንን በዓል ወር ስቅለት አታከብሩ ገባ አምላክ ተሰቀለ አዳነኝ ልትልም አትችልም። እና እንደውም እነሱን ባለውለታና አመስጋኝ ነው መሆን ያለባችሁ። ምክንያቱም ያለ እነሱ
ድህነት ስላልተፈጸመላችሁ ማለት ነው። እና ይሄን ለማለት ነው። ኢምሩ ቀጥሉ። አይ ቲንክ እኔ ቁጭ ሲው ብዙ ተመሳሳይ ነገር ነው እያወራችሁ ያላችሁ ሶስታችሁም በነገራችን ላይ ምንድነው አይ ርዕሱ ተመሳሳይ ሆኖ ግን የሆነ ቀየር ያለ ነገር እንኳን ብታወሩ ጥሩ ነበር። ኤኒዌይስ እሺ ሌላ ሰው ምጠይቃለ ወይስ ልጠይቅኝ? ይሄን ያረቁ ያለ ገና መች ተነካ? ይሄን አምላክ ራሱን አጠፋ ያልከን ከዚህ በላይ ምን እናወራ? ይሄ ራሱ እኮ ዓመት ያስወራል። የዓመት ቀለብ ነው ይሄ ራሱ ዓመት እናወራበታለን። አምላኬ ራሱን አጠፋ ነው ያልከው። ራሱን ያጠፋ አምላኬ ራሱን አጠፋ አላልኩም። ለማንኛውም እሱ አንተ ራስህ እንደዛ ብለህ ተፖስተዋለህ። አይ ችግር የለውም። አምላኩ ራሱን ፈቃድ ስላለው ራሱን እሱ ችግር የለውም። ነፍስና ስጋ መለየት ነው ወይ? አንዴ አይ አትካዳ። ይሄ መጽሐፉን አትካዳ። ሞት ማለት ነው መሞት ስልጣን አለው አምላክ ስለሆነ አንተን አሁን ለምሳሌ አንድ ጥያቄ አሁን አንተን አላህ ሲገልህ አንተን አላህ ሲገልህ ነፍሴን አሁን እኮ ራስህ ባመጣው ሎጂክ የሆነ ሰርክል ውስጥ ልገባ ስትል ተውቷል። ኢምራን አይ ትጠይቃለህ፣ ችግር የለውም ግን ዛሬ ርዕስ አለና ነገረ ስቅለት ነው። እሺ ርዕሳችን ለዛ ነው። አሁን ቅድም ያልመለስኩ አንድ ጥያቄ አለ። ኡስታዙና አለ አይ ለምን ትሸሻለህ? ቆይ አንደኛ ምናወራ ምንድነው የተፈራረቃችሁ የምታወሩት? ነው አይ ተቀጥላላችሁ ከኢምራን ጋር ደግሞ ጥያቄ ምንም ደግሞ መጠየቅ አለበት። ኦኬ አራተኛ ሰው ነው የሚጠይቀው? አንድ ጥያቄ አይ ጠየቅ አይደለም ስታወራ የሆነ ነገር ሰብቼ እንትን ነው የሚብኝ ነው። ምናልባት አንተም ታውቀዋለህ አምላክ ሞተ የሚል አለ ባይብል ላይ እንዴ? አምላክ ሞተ የሚል ባይብል ላይ አለ? አምላክ ሞተ ማለት አምላክ ሞተ የሚል ባይብል ላይ አለ ወይ ነው ጥያቄ። አምላክ ሞተ ማለት ጥያቄን ስፔሲፊክ አድርጓ ኢየሱስ ክርስቶስ ሞተ ነው ወይስ አምላክ ኢየሱስ ክርስቶስ አክቹአሊ አምላክ ነው? አምላክ ሞተ የሚል አለ ወይ ባይብል ላይ ነው? እኔ እንጃ እሱን አላውቅም። ግን ያው ኢየሱስ ክርስቶስ ካልከኝ ያው ሞቷል ነው። ግን ያው አክቹአሊ ኢየሱስ ክርስቶስም አምላክ ነው። አምላክ በስጋ ሞተ የሚል አለ? ሞተ በስጋ የሚል አለ ማለት ሞተ በስጋ ነፍሱ ሕያው ነበረች ይላል። አምላክ በስጋ ሞተ አምላክ በስጋ ሞተ የሚል አለ ወይ ባይብል ላይ? በመጀመሪያ ይሄን ጥያቄ ስጠይቀኝ ኢየሱስ ክርስቶስ አምላክነቱን አምናሃል? ነው አሁን ርዕስ አይደለም ርዕስ ስላልሆነ ከፈለክ ኢየሱስ ክርስቶስ አምላክ ነው ወይ አይደለም? አይ ርዕስ አይደለም ብለህ ስጠይቅ ስለ ኢየሱስ ክርስቶስ ስለምታወሩ አምላክ ሞተ አምላክ በስጋ ሞተ ስለምትሉ አምላክ በስጋ ሞተ ወይም አምላክ ሞተ የሚል ጥቅስ አለ ወይ ነው? ካለ አለ ትለኛለህ። ኢየሱስ ክርስቶስ አምላክ ነው አምላክ አይደለም? እኔ ደግሞ ጠይቀሃለሁ ስጠይቅ ነው አይደሱ ሌላ ርዕስ ኢየሱስ ክርስቶስ አምላክ ነው አምላክ አይደለም? አይደለም አይደል? አዎ በቃ ይሄን ጥያቄ መጠየቅ ያለብህ አምላክነቱን ካረጋገጥክ በኋላ እናንተ ከምትሉት አንፃር አምላክ በስጋ ሞተ ወይም አምላክ ሞተ የሚል ጥቅስ አለ ወይ ነው ጥያቄው። ካለ አለ ትለኛለህ፣ ከሌለ ደግሞ የለም ትለኛለህ። አብሽር። አምላክ በስጋ ሞተ ምናልባት አክቹአሊ ላይኖር ይችላል። ግን ስለዚህ ኢየሱስ ክርስቶስ ከጠየቀኝ ግን ኢየሱስ ክርስቶስ በስጋ ሞተ ከኢምራን ጋር ቀጥሉ ማለት ነው። እሺ ኢየሱስ ክርስቶስ እንዲሰቀል ሰይጣን ይፈልጋል ወይስ አይፈልግም? ሰይጣን ይፈልጋል እንጂ የሲጀመር ያሰቀለው እሱ አይደል እንዴ? ኦኬ ማቴዎስ ወንጌል 16 ላይ ያውጣለትና ጴጥሮስ መሰቀል የለብም የሚለውን ሐሳብ ማቴዎስ 16 ላይ ያውጣለት። እሱ ቅድም ጨረስን። አሁን ሌላ ጥያቄ ነው በዛ ላይ ቅድም ጨረስን። ነው አይፈልግም ይላል ሰይጣን አይፈልግም ይላል። ቅድም አልሰማህም ነበረ? ቅድም እንትን ጠየቀኝ እኮ ማለት ያለው ልጅ ትርጓሜ ያለው እኮ ነው። አይ ኡስታዝ እንትን ያለው ትርጓሜው አለው አላውቀውም ነው ያለው እንጂ አልመለሰውም። ታንጂ አንተ በቃ ቀጥሉ። መልስ ነው እኮ አላውቀውም ነው ገብቼ ከማቦካ እሱ ራሱ አንድ መልስ ነው። ጎበዝ ተመለሰ ማለት እኮ መልስ እኮ ነው ማለት አላውቀውም ብዬ ከምዘባርቅ እሱ ራሱ አንድ መልስ ነው ነው። እኔስ እሱን ተውና አሁን አንድ ጥያቄ ጠይቃችሁ ባካችሁ። እሺ ቀጥል ከኢምራን ጋር። እሺ እቀጥላለሁ። ኢምራን አንድ ጥያቄ ልጠይቅህ።
አንድ አጠቃላይ አሁን ፈቅድኛ ከዛ ጠይቃለሁ። መደምደሚያውን በኋላ ብትሰጥ አይሻልም? ችግር የለውም። አንድ ጥያቄ ብቻ ነው ጠይቅ። ኧረ አይረሳውም፣ ችግር የለውም። ያለኸው በእኛ ቤት ነው። ህጋችን አክብረሽ ርዕስ አለን፣ ግን ጥያቄ እንቀበላለን። በደስ የሚል ስነ ስርዓት ያለ። ስለዚህ ጥያቄ እንቀበላለሁ። ያ ጀማዓተል ኸይር እያቸው ይሄን ያለው አምላክ ሞተ ይላሉ፣ እሻን ናቸው። ከሱም አልፎ ደግሞ አምላክ ራሱን አጠፋ ይላሉ፣ እሻን ናቸው። ሶስተኛ ደግሞ እንደምናውቀው መስዋዕት የሚቀርበው ሰው ነው፣ እንትን ነው አይደለ? እንስሳን የሚቀርበው አይደለ? እነሱ ግን አምላክ መስዋዕት ሆነ፣ ደሙን አፈሰሰ፣ በሰይጣን ተጠፈጠፈ ይላሉ። ሲቀጥል ሶስተኛው ጥያቄ ነው፣ የመጨረሻ ጥያቄ። እሱ ምንድነው? ኢየሱስ እንዲገደል መፈለግ የማን ሐሳብ ነው አለ? ወይስ ሰይጣን ይፈልግ ነበር ወይስ አይፈልግም ኢየሱስ እንዲገደል? ይሄን ጠየቅ ነው። ሰይጣን ይገርማችኋል። አንድ ሰው ኢየሱስና ኢየሱስ ተከታይ ጴጥሮስ እባክህን ጌታ አትሰቀል አለው። በአንተ አይሆንብህ አለው። እንድትሰቀል አልፈልግም አለው። ኢየሱስ ምን አለው? ሂድ አንተ ሰይጣን አለው። ለምን ሰይጣን አለው? መሰቀል የለብህም ስላለ። ስለዚህ ኢየሱስ አይሰቀል የሚል ሐሳብ የማን ሐሳብ? የሰይጣን ሐሳብ ነው ማለት ነው። ስለዚህ ወገኖቻችን ተቃራኒ ነው እያስተማራችሁ ያላችሁ። ኢየሱስ አይሰቀልም የሚል ካለ የሰይጣን ሐሳብ። ስለዚህ በዛን ጊዜ እንኳን ብትኖሩ እናንተ ማድረግ አለባችሁ፣ ኢየሱስን መግደል አለባችሁ። ካልገደላችሁ የሰይጣን ሐሳብ እያደረጋችሁ ነው ያላችሁት። ይሄ ነው ፖይንቱ። ኤቨር ላይፍን ኡስታዙን የሚጨመር ካለ እናጠቃለውና ጥያቄውን እንቀበለው። ቀጥሉ ኡስታዝ አለ። አረ መደምደሚያውን በቃ በኋላ ሰጣላችሁ። ሰጣ አይደል እንዴ? ምሮ በቃ አንድ ጥያቄ ልጠይቅና ልውጣ። በቃ ቀጥሽ ልጠይቅ አይደል? ጠይቅ። እሺ በእኛ እምነት ኢየሱስ ክርስቶስ አይሁዳውያኖች የሰቀሉት ራሱን ከእግዚአብሔር ጋር ስላስተካከለ ነው ብሎ ነው የሰቀሉት። እንዴት አንተ ራስህን አምላክ ታደርጋለህ ብሎ ነው የሰቀሉት። በእናንተ እምነት ኢየሱስ ክርስቶስን ሲፈልጉት ነበር አይደለ? ሲፈልጉት ተመሰለባቸው ነው በሱ ቦታ ሌላ ሰቀሉ ምናምን ነገር የሚል እምነት አላችሁ መሰለኝ። ምን ስላደረገ ነው ሲፈልጉት ነበር? በመሰለኝ ነገር ደሳኝ አታውራ። ጥያቄውን ለማሳጠር አይ ተመሰለባቸው፣ እሱ አልተሰቀለም አልሞተም የሚላል አይደል እንዴ? ተመሰለባቸውና መሰለባቸው የሁለት የተለያዩ ነገር። አስመሰለባቸው ተመሰለባቸው ይለያል። ለዛ ነው። እሺ ችግር የለውም። እሱ ታስተካክለኛለህ። ያው ጥያቄ ይሄ ነው። ምን ስለሆነ ነው ሲፈልጉት የነበረው? እሱም መልስልኝ። እሺ አልሐምዱሊላህ ወከፋ። በእስልምናችን አስተምሮ አይሁዳውያን ሸሩ ናስ ናቸው፣ ከሰዎች መጥፎ ናቸው። ምን ያደርጉ ነበር ከተባለ ኩለማ ጃአሁም ነቢይ ቀተሉ፣ የትኛውም ነቢይ ሲመጣ ይገሉ ነበር። ለዛ አምላካችን ቁርአን ላይ ቦታውን ራሱ እያየሁ እንዲሁም ማለት ነው ፈሪቀን ከዘብቱም ወፈሪቀን ተቅቱሉን ይላቸዋል። ቱም ወፈሪቀን ተቅቱሉን እንዴ ሱረቱ አልበቀራ ቁጥር 87 ላይ አምላካችን ፈሪቀን ከዘብቱም ወፈሪቀን ተቅቱሉን ነቢያትን ትገሉ ነበር ይላቸዋል። ለምን ይገሉ ነበር ከተባለ ከነሱ ጋር የማይስማማ ነገር ይዘው ስለሚመጡ። አይሁዳውያን መጽሐፋቸውን ቀይረዋል፣ ህግን ሽረዋል፣ ብዙ ነገሮች አጭበርብረዋል። ስለዚህ የትኛውም ነው የመቶ የዋሽቱ ነገር ሲያጋልጣቸው ምን ያደርጉ ነበረ? ሊገሉ ያስቡ ነበረ። እንዲሁም ምን አሰቡ? የተከበረውን መሲህ ሊገሉ አሰቡ። አምላካችን ምን ያደረገ? ኢኒ ሙተወፊከ ወራፊኡከ ቢል አስቀድሞ ቃል ገባት፣ አዳነው ማለት ነው። ስለዚህ አይሁዳውያን ነቢያትን ሊገሉ ነበር፣ ኢየሱስም ሊገሉ አሰቡ። አምላካችን ግን አዳነው። ማስረጃ ሱረቱል በቀራ ቁጥር 87። ያልተመለሰልህ ካለ አንድ እድል አለ። እሺ አይ በዚሁ ላይ ነው ያልተመለሰልኝ ሳይሆን እስቲ አንድ የገደሉትን ነብይ አንድ ታሳየኛለህ? ወይም ደግሞ በዛ ሰዓት ብዙ ነቢያቶች አሉ፣ ከነዛ ውስጥ በእነሱ ምክንያት የተገደለ አንድ ነቢያት ጥቀስልኝ። ከነቢያትን ይገድሉ ወይስ ከአንተ መጽሐፍ? አይ ከቁርአንም ከባይብሉም እንትን እያልክ መመለስ ትችላለህ፣ ችግር የለም። እሺ በእናንተ ዘካሪያን የገደለው ማን ነው? እኔ እኮ ስለማላውቅ ነው የጠየኩህ። ለምን አመለስልኝ? አታውቅምሽ? ምን ታርቃለህ? ዘካሪያ ማለት ዘካሪያ እና ዘካሪያ የሚባል አለ እንደ በእኛ አለ። አታውቅማ? ዘካሪያ ዘካሪያ አለ። ይሄ አባት ነብይ ባትሉትም አለ በእኛ ማለት ነው። በቃ ስንተውና የመጥምቁ ዮሐንስ ለቀጥሎ መጥምቁ ዮሐንስ
መጥምቁ ዮሐንስን መጥምቁ ዮሐንስ አልተገደለም። መጥምቁ ዮሐንስ ታዲያ የተገደለው የት ነው? አይሁድ ውስጥ ነው የተገደለው? እስራኤል ውስጥ የተገደለ። ይሄንን ካታውቅም እስራኤል ውስጥ ሮዳዳ አንገቱን ያስቆረጠችው እስራኤል ውስጥ ነው። ታዲያ እስራኤል ነው የተገደለው። የእስራኤል ታሪክ ነው። ክርስቲክ የዮሐንስ ወንጌል ላይ ማለት የማቴዎስ ወንጌል ላይ አለ። ለማንኛውም በእንትነቱ አይደለም ማለት በእንትነቱ አይደለም የገደለው። ተገለከሱን ተሆነ ከአቤል ዝም ብዙ ኢየሱስ ተናገረ። ራሱ ከአቤል ደም ጀምሮ ብዙ ነቢያት እንደተጋደሉ ተናግሯል። ስትበቃ ታጋዳም የማታውቀውን ነገር ዝም ብለህ አትግባበት። እሺ ኢየሱስ ከተናገረው ልጀምርላችሁና ኢየሱስ አንድ ነገር ተናግሯል መጽሐፍ ቅዱስ ላይ የማቴዎስ ወንጌል ምዕራፍ 20 ቁጥር 35 ላይ ኢየሱስ እንደዚህ አለ፣ ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሰዊያ መካከል እስከገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም አለ። ስለዚህ አይሁዳውያን ምን አድርገዋል? ከአቤል ጀምሮ ይጠቅስና በቤተ መቅደስ እስከ ገደላችሁ እስከ በራኪው ልጅ ዘካርያስ አለ። ስለዚህ ነቢያትን ገለዋል። እስከ ማን ድረስ? እስከ ዘካርያስ ድረስ በጣም ብዙ ነቢያት ተገለዋል። የማቴዎስ ወንጌል ምዕራፍ 23 ቁጥር 35 ላይ ታሪኩን እናገኘዋለን። ቁርአን ላይ ስንመጣ ደግሞ አምላካችን እንደዚህ ይላል ሱረቱል በቀራ ቁጥር 87 ላይ አፈ ኩለማ ጃአኩም ረሱሉን ቢማ ላ ተህዋ አንፉሱኩም ነቢይ ሲመጣላችሁ እናንተ በማይስማማ ነገር ኢስተክበርቱም አመጻችሁ፣ ፈሪቀን ከዘብቱም ግማሹን ካዳችሁ፣ አብዛኛውን ደግሞ ገደላችኋል። ስለዚህ ነቢያት ገለዋል። እንደገደሉ ማከስ ታሪካቸው ነገር በተጨማሪ ሱረቱል በቀራ ሱረቱ አሊ ቁጥር 11 ላይ የቅቱን ነብይ ሐቅ ነቢያትን ካለ ሐቅ ይገላሉ ብሎ ተናግሯል። ስለዚህ አይሁዳውያን ነቢያትን ገለዋል። አራት ነጥብ ምሳሌ ነማን እና ያህያን ገለዋል። ያህያ ታሪክ ቁርአን ላይ አለ፣ በእናንተም አለ። ይሄን ይመስላል። ኦኬ በቃ አመሰግናለሁ። ያው ጥያቄ ተመልሶልኛል። ያው ግን ሌላም ሰው ጠይቄ ግን እንደዚህ አይደለም ያለኝ፣ ችግር የለውም። በቃ አንተ አሁን የመለስክልኝ ሌላ ጥያቄ ነው መልስ ነው፣ እሱ ግን የመለሰልኝ ሌላ መልስ ነው። በቃ ኤኒዌይስ ተመልሶልኝ ላይ በቃ ዋናው በዚህም በዛም ይሄ ወረደም ገባም መመለሱ ነው። እሱን ከተመለሰ በቂ ነው። እሺ በቃ አመሰግናለሁ። እሺ እኛም እናመሰግናለን። ቀጥሎ ያጀማ ይበርዛኔ ምንድነው ግን ዝም አላችሁ? ሐዘን ስለሆነ ነው። ሁላችሁም ከገስት ላይም ኮሜንት ላይም አዝናችኋል። ምንድነው? ነቃ በሉ እንጂ ታብታብ እያደረጋችሁ ቪዲዮ ለቅ ያለው ቪዲዮውን ኮፒ ሊንክ አድርጉ። አዲስ ለገባችሁ ያው ዛሬ የክርስቲያኖች አምላክ የሞተበት ቀን ነው። እንደምናውቀው ደግሞ ሁልጊዜኛ ታሳቢነት በማድረግ ጥያቄዎችን እንጠይቃለን፣ እንወያያለን። ስለዚህ ዛሬ ያው ቀን ደርሶ መውለጃውን አክብረን መገረጃውን አክብረን አሁን ደግሞ መሞቻው ደርሰናል ማለት ነው። ባይ ዘ ዌይ ፕሮግራም ያልተከታተላችሁ ካላችሁ እያለፋችሁ ነው እንጂ እኛ ከመወለጃ ጀምሮ አክብረናል። አንዴ ላሳያችሁ። ከመወለጃ ጀምሮ እየተወለደ ብለን እያንዳንዷን ቀን ጥያቄዎች ጠይቀናል፣ ተወያይተናል እና አሁን መሞቻው ደርሰናል። ነገ ደግሞ እሁድ ደግሞ ይነሳ። እሁድ እንዳቀሩ ሲነሳ ደግሞ እናወራለን። እሁድ ያው ሲገረዝ ራሱ አላሳያችሁ። ያው ሲገረዝ ራሱ ፕሮግራም ይዘን አውርተናል። ጥር 6 ላይ አክብረናል። ኢየሱስ ሲገረዝ አክብረናል። ጥር 6 ግዝረተ ኢየሱስ አክብረናል። የገና በዓል አክብረናል። እያንዳንዱ ተከብሯል። የገና በዓልም ተከብሯል። አሁን ደግሞ መሞቻው ደርሰናል ኢንሻአላህ። ስለዚህ መሞቻው ላይ አምላክ ሞተ ብላችሁ የምታምኑ ክርስቲያኖች ካላችሁ ግቡና ጥያቄዎች አሉ። እሁድ ደግሞ ከመጣችሁ ደግሞ እሁድ ከሞት ተነሳ ብለን ደግሞ እንወያያለን ማለት ነው። አሁን አምላክ የለም፣ ኦሬዲ ሞቷል። አምላክ መቃብር ውስጥ ነው ያለው። እሺ ሳንጃው ሰላም ብያለሁ። ሰላም ናችኋለን? ሰላም አለመታቢያ ሁሉ እንዲህ ህማማት ላይ አይደለ እንዴ ያለው? ምን አልከኝ? ህማማት ላይ አይደለ ያለው? ራመተ ህማማት አሁን ወደ ጥያቄው እንግባ። አይ ህማማት ላይ እኮ ሰው ሰላም አይባልም ብዬ እኮ ነው። ባዶ እግርን የሚኬደው ሰው ሰላም አይባልም። ምንድነው አንተ ኢየሱስ ተሰቅሎ አንተ ሰው ሰላም ትላለህ? አምላክን የሚያክል ነገር ሙቶብህ ወንድሜ ወገኔ፣ እኛ ፍጡሮች ነን። እኔ አልሳሳትም አይደለም። አይ በቃ ምክር ነው ዛሬ። አይ በቃ ችግር የለም። ግን በክርስትናው ዛሬ ኢየሱስ ስለሞተ ባዶ እግርን የሚሄደው ጫማ አይለበስም ምናምን። እሺ እና ሰው ሰላም ተናደ ነው ታዲያ ምን ችግር አለ? አይ መጽሐፈኛ ላንተ አዝኝልህ እኮ ነው ተው እንጂ እኔማ ምን አገባኝ። አሁን ወደ ጥያቄው እንግባ። ጥያቄ ላይ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 እና 8 ላይ በክርስቶስ ትምህርት ለማይኖር ሰው አብና ወልድ የሉትምና እንዲህ አይነት በክርስቶስ ትምህርት ለማይኖር ሰው ወደ ቤታችሁ ሲመጣ ሰላም አትበሉት፣ ምግብም አብራችሁ አትበሉ ይላል። ስለዚህ አሁን በእነሱ ትምህርት እኛ በክርስቶስ ትምህርት ማንኖር ሰዎች ከሆነ
ለምንድን ነው መተው ግን ሰላም የሚሉን ክርስቲያኖች? እስቲ ይህን ነገር እግረ መንገድን ጥቅሱን አውጣና አሳያቸው። በሌላ ቀንም አይቻልም። በክርስቶስ ቆይ ወንድሜ አንድ ቆይ ሀሳቤን አልጨረስኩም። አይ አወያዩ ማን ሰው አንዴ ተረጋጋ። ሚዩት አድርጉት እስቲ ይምራል። በክርስቶስ ትምህርት ለማይኖር ሰው አንደኛ በክርስትና ውጭ ይላል ማለት እንደገና ደግሞ ለሚወጣ ይላል። ለሚወጣ በክርስቶስ ትምህርት ለማይኖር ለሁለት ነገር አይቻልም ሰላምታ። አንደኛ ሙስሊሞች በክርስቶስ ትምህርት አትኖሩም ተብላችሁ ነው የምትታመኑት። ሁለተኛ ለሚወጣ ይላል። ጃቢር ወጥቷል፣ ፒኬ ወጥቷል፣ ወሂድ ወጥቷል፣ ሂባ ወጥታለች። ስለዚህ ለሚወጣ ትምህርት ሰላም አትበሉ፣ ማዕድም አብራችሁ አትብሉ ይላል እና አሁን እንደምንድን ነው ሰላም የምትሉ? ይሄ ነው። ቀጥለ ይምራል። እውነት ነው። እስኪ ሳንጃው ምን ትላለህ? አሁን ኢምራን አንተን አወያዩ። ለምሳሌ በስቅለት እግዚአብሔር ሞቷል የሚለውን ስለሱ ጥያቄ ካለ እንወያይ፣ በቻልኩት አቅም ማለት ነው። አይ ግን ችግሩን መሰለ ስገባ ተሳስተሃልና እሱ ላይ መልስልናል። መጽሐፍ ቅዱስ ሙስሊሞችን ሰላም አትበሉ፣ ሙስሊም ሰላም ካላችሁ ከነሱ ናችሁ ይላልና ለምን ሰላም አልከም? ወይስ አታውቀውምና ነው? ወንድሜ አንተ እኮ ያው ወደድክም ጠላም አመለከው አላመለከው አምላክ ኢየሱስ ክርስቶስ ነው። ስለዚህ እኛ ደግሞ ክርስቶስ ደግሞ የኔ አምላክ የኢየሱስ አምላክ ነው። ኢየሱስ እየለቀሰ ሲለምን የነበረ አምላክ ነው። አሁን ፖይንቱ እሱ አይደለም። ፖይንቱ እሱ ሳይሆን ለምንድን ነው ሰላም ያልከን? መጽሐፍ ቅዱስን ሰላም አትበሉ እኮ ኦኬ፣ ሰላም አልበለ መጽሐፉ ነው ያለ መጽሐፍ ቅዱስ የእግዚአብሔር ቃል መጽሐፍ ቅዱስ አይልም እንደዚህ። መጽሐፍ ቅዱስ አሁን ያነበብከው ማለት ነው። አንተ ለምሳሌ እሺ ቆይ ኢምራን አሁን ለምሳሌ እኔ መጽሐፍ ቅዱስ እከተላለሁ፣ አንተ ደግሞ ቅዱስ ቁርአን ትከተላለህ አይደል? አሁን ለምሳሌ አንተ እታች ካሉት ሰዎች አንተ በአስተሳሰብን በእውቀትም ልትፈልጥ ይችላል። እታች ያሉት ደግሞ ተማሪዎች ሊሆኑ ይችላሉ። ገብቷል? ይሄ መጽሐፍ ቅዱስ ደግሞ የተጻፈው ለምን ተነገረ፣ በምን የተነገረው የሚል ደግሞ ከእኔ የሚበልጡ ሰዎች አሉ። ገብቷል? ስለዚህ አሁን እዚህ ጋር ሳይሆን አሁን ለምሳሌ የመጽሐፍ ቅዱስ እኔ አሁን ለምሳሌ የታች ያሉ ሰዎች የሆነ አምላክ አንተ በምታመልከው አምላክ የማታውቀውን አላውቅም። በቃ ምንድን ነው ችግር? በቃ አላውቅም። እንደዚህ አዙር አይደለም። አንተ እኮ እዚህ ጋር የተጻፈው እውቀት ያላቸው ሰዎች ሊመልሱ ይችላሉ። አንደኛ ዮሐንስ መልእክት፣ ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9። ስለዚህ አታውቀውም። አንተን ያላውቀውም በላ አታውቀውም። ወደ ቀጣይ ይለፍ። አሁን ለምሳሌ ወደ በስቅለቱ ግባልኝ። አሁን ርዕስ እሱ ነው። ስለሱ ግባልኝ። እኔ 100% ይሄ ስለዚህ አታውቀውም። በቃ ተማር፣ ሌላ ጊዜ ተማር። እሺ እማራለሁ። እሺ አሁን በስቅለት እግዚአብሔር ሞቷል የሚለው ጋር ግባልኝ። በቃ ወደሱ እገባለሁ። ስለዚህ ጀማዓት ለኸይር መጽሐፍ ቅዱስ እንደሚያስተምረው ያው ሰላም ማለት የለበትም። ሰላም የሚሉ ከሆነ ሰላም የሚለው ሰው በክፉ ስራው ይካፈላል። ይሄ እግዚአብሔር ቃል ነው። አንተ ወንድሜ ሰላም ይላል። ያው በህማማት ቀን ህማማት ማለት ኢየሱስ የሞተበት ቀን ነው። ኢየሱስ በሞተበት ቀን መጽሐፍ ሰላም አትበሉ አለ። እግዚአብሔር እንደዚህ ያለ እግዚአብሔር አትከተለውም። ክርስቶስ ፍቅርን ያስተማረን እንጂ መጽሐፍ ሰላም አትበሉት፣ በቤታችሁ አታስገቡት እኮ አለ። የተጻፈው በቤታችሁ አትግቡ አለ። ቤታችሁ ታስገቡት። ምክንያት አለው። ክርስቶስ ለዓለም ሁሉ ለፍቅር ነው የመጣው። ምክንያቱ እኮ ተናገረ። ምክንያቱ እኮ ምንድነው? ያው ተመልከት። ምክንያቱ ምንድነው? በክርስቶስ የሚወጣ አለ። በክርስቶስ ፍቅር ወዳለሁ። አንተ በክርስቶስ ትምህርት የማይኖር ነው ያለው። እላለሁ ሰላም እላለሁ። ግን እግዚአብሔር አይወደኝማ። እግዚአብሔር አይወደኝም ሰላም አትበሉ ይልሃል። ስለዚህ አንተ መጽሐፍ ቅዱስ አትከተለውም ማለት ነው አይደለም? ሳንጃውዬ እንዴት መሰለህ? አንተ ትወደኛለህ፣ ግን መጽሐፍ ቅዱስ አይወደኝም። ሙስሊም ሰላም አትበል። እንዳውም ሰላም ካልከው አንተ ሙስሊም ነህ አይደል? ሰላም የሚለው ሰው ሁሉ አስተምረን ነው እየተመታ። ቆይችን አንበባት አንዴማ ሳንጃው ምንድን ነው የምትለው? እሺ አሁን ለምሳሌ ሰላም የሚለው ሰው በክፉ ስራው ይከፈላል ይላል። ማንን ሰላም የሚለው? ሰላም የሚለው ሰው በክፉ ስራው ይከፈላል እና ይላል። ስለዚህ አሁን ያን እንኳን ደስ ያለ አይደለም። አንተ እኮ እንዳትሞት በአንድ ፊደል ልትሞት ትችላለህ። ገብቶሃል? አሁን ለምሳሌ ከላይ የተጻፈውን ብቻ አይተህ በዛ ቃል ለምን ራስን ትገላለህ? ትርጉሞች አሉት። አሁን ለምሳሌ አዲስ የምትለው አለ ከቁርአን የሆነ ትርጓሜዎች ማን ይሁት። እዚህ ጋር ደግሞ አዋልደ መጽሐፎች አሉ የመጽሐፍ ቅዱስ ማለት። አሁን በርዕሳችን እንምጣ።
አይደለም ሳንጃውዬ፣ ይሄ እኮ ግልጽ የሆነ አማርኛ እኮ ነው። እሺ ወይም ደግሞ እንደዛ ከሆነ ችግር ትርጉሙን ንገረን። መጽሐፍ ቅዱስ በቃ ማንኛውም የትኛውም አካል ከሆነ ክርስቲያን ካልሆነ ቤታችሁ አታስገቡት፣ ምግብ አታብሉት፣ ሰላም አትበሉት፣ ባላየሉት ይሄ ሰው ከሃዲ ነው አለ እና ሰላም አላስተማረናቸው አለ። ያው በቤታችሁ መጽሐፍ ቅዱስ የኢየሱስ ሐዋርያ መጽሐፍ ቅዱስ። እሺ አሁን ይሄን ለምሳሌ አንተን ይገላል ይሄ ቋንቋ በቤታችሁ አትቀበሉት። ምንድነው የሚገለኝ? ኦሬዲ በመጽሐፍ ቅዱስ አንተን የሚገለኝ አንተን ይገላል። ለምሳሌ አንተን የሚገልህ አንተ ክርስቲያን ነህ ግን ሙስሊም ነህ። ስለዚህ አንተ ሙስሊም ነህ። አሁን በመጽሐፉ መሰረት ያው ሰላም የሚለው ሰው ካለ በክፉ ሰው ይከፈላል ስለሚል ሙስሊም ነህ። አንተ መጽሐፍ ነው በቃ መጽሐፉ ገለዋል። ክርስቲያን እንደዚህ አይደለም። በጥፊ እየተመታ ቀኝ የሚሰጥ ነው። ተው አንተ ስለማታውቀው ነገር አታውራ። እኛ ጃዳ ነው ነገር ማለት ነው። ታዲያ እየሸወዱን ያሉት ማለት ነው። መጽሐፍ ውሸት ነው። ታዲያ መጽሐፍ ውሸት ነው። መጽሐፍ ውሸት ነው። ዋሽቷል። የእግዚአብሔር ቃል ዋሸ። እግዚአብሔር ዋሸ። ወንድም ያው ለምሳሌ ቅዱስ ቁርአንን ማውጥቼልህ የሆነ ጥቅስ ብጠቅስልህ ትርጓሜው እንደዚህ ሊል ነው ብለህ ልታስረዳ ይችላል። ገብቶሃል? ይሄ ነገር የተጻፈው ትርጓሜ የሚያስፈልገው ቦታ እኮ አለ። ልንገርህ አሁን ትርጓሜ የሚያስፈልጋቸው ቦታዎች እኮ አሉ። ምሳሌ ማብራሪያ የሚጠይቅ አይደል? ይሄ ግን ግልጽ የሆነ አማርኛ ደግሜ አንብብልህ ማዳምጥ። ለሚወጣ ሁሉ ከክርስትና ወጥቶ ወደ እስልምና የሚመጣ ማለት ነው። ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። አንድ ሰው በክርስቶስ የማያምን ከሆነ አምላክ የለውም። በክርስቶስ ትምህርት የሚኖር ግን አብ ወልድ አሉት አለ አይደለ? ስለዚህ ሙስሊሞችኛ አምላክ የለንም አይደለ? አንተ ለምሳሌ ክርስቶስ አምላክ አይደለም ካልክ አምላክ የለም ማለት ነው። ማሻአላ በቃ ስለዚህ እኔ ኢምራን ምሳሌ ከክርስትና ወጥቻለሁ ማለት ነው አይደለ? ስለዚህ ምን አለ? ክርስቶስ አምላክ ማንም ማሻአላ ጎበዝ ጥሩ መጣ። ቀጥሎ ምን አለ? ማንም አለ ወደ እናንተ ቢመጣ አንድ ሰው ወደ አንተ ምሳሌ እኔ ወደ አንተ መጣሁኝ አይደለ? ይህንንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላም አትበሉት አለ። ኢምራንን ሰላም አትበለው፣ አባረው፣ ቤትም አታስገባው አለ። ርቦኝ ከልብ ቤት መጣ አታስገባኝም። ያው ይሄ የእግዚአብሔር ቃል ነው። እግዚአብሔር አሁን ለምሳሌ ሐሰተኛ ትምህርት በቤታችሁ በያመጣ አትቀበሉት ነው። አሁን ለምሳሌ እዚህ ጋር ሰላም አትበሉት ነው አይደለም? ሐሰተኛ ትምህርት በያመጣ አትቀበሉት ነገር ነው ትርጉሙ። ሰላም አትበሉት ነው ያለው። ሰላም አትበሉት ነው ያለው። እሱ በአምሳሉ የፈጠረውን ሰው ግደሉት ወይም ሰላም አትበሉት ትርጓሜ አይደለም። ያው እዚህ ጋር ሰላም አትበሉት ነው ያለው ወንድሜ። የእግዚአብሔር ቃል ያጨው ሐሰተኛ ትምህርት ቢያመጣ ወደ ቤት ማስተማር አይደለም እኮ ችግር የለውም። እና ሐሰተኛ ትምህርት የማስተምረው አይደለ? አዎ ታዲያ ለምን ሰላም አልክ? መጽሐፍ እኮ ሰላም አትበላለህ። ሐሰተኛ ትምህርት ማለት ሐሰተኛ ትምህርት ይዞ የመጣ ሰውማ ይገደላል። ዘዳግም 13 ላይ ያወጣለት። ዘዳግም 17 ላይ ደግሞ ሲያመልክ የተገኘ ከአንድ አምላክ ውጪ ሌላ አምላክን ሲያመልክ የተገኘ ይገደላል። ሁለቱን አያይዘ ነገረው አይደለም። ሐሰተኛ ትምህርት ላይ ይቀርና እዚህ ጋር የሚለው በክርስቶስ ኢየሱስ ትምህርት የማያመጣ ከሆነ ነው የሚለው። የማያመጣ ከሆነ ሰላም አትበለው፣ በቤት አትቀበለው ነው። ነገር ግን ሐሰተኛ ትምህርት ይዞማ ከመጣ ይገደል ነው የሚለው ትእዛዙ። ዘዳግም 13 ላይ ያወጣለት። እስኪ አንብበው ሳንጃው፣ ድምፅህን ከፍ አድርገህ አንብበው። እኔ እንካ በጣም አንገቴን ብትቆርጠኝ ስለ መጽሐፍ ቅዱስ 1% ስህተት አለበት ብዬ አላምንም። ገብቶሃል? ባነበውም እነዚህ የተጻፉት የመጽሐፍ ቅዱስ ጥቅሶች ለምን ተጻፉ የሚለውን አባቶች አሉ፣ ትልልቅ አባቶች አሉ ያስተምሩኛል። ገብቶሃል? ልንገርህ ግን አንተ እዚህ ጋር የሆነ ሳንጃው አንድ ልንገርህ፣ ወላሂ ይገርማል። ቲክቶክ ላይ አዲስ ሁሉም ሲገቡ ማለት ነው ሁሉም እንደዛ የሚሉት። ግን ልንገርህ ሳንጃው ወለበል ካባ ሂደህ አንተ ቄስን ብትጠይቅ ማለት ነው ቄሱ ሰድቦ ነው የሚያባርር። እኔ ቃል ልግባልህ ሳንጃው አንተ ወለበል ካባ ይልሃል ሳንጃው እኔ ቃል ልግባልህ አይመልሱልህ። በሺ ቺክ ሳንጃው ምን አድርግ መሰለህ፣ እኔ ሁለት ጥያቄ ልጠይቅህ። ሁለት ጥያቄ ቤተ ክርስቲያን ሂደህ መልስ ይዘህና ከዛ በኋላ በቃ ጎበዝ ነህ ብዬ እኔ በቃ ከዚህ በኋላ ክርስትና አጥና በደንብ አድርጌ በቃ አንተ አዳምጣለሁ የምትለው ከዚህ በኋላ ካንተ እንደምጠው ሁለት ጥያቄ ብቻ ሁለቱን ጥያቄ መልሰህ መቼም አይመልሱልህም። ኢማ ይሰድቡሃል ወኢማ ደግሞ በቃ ሌላ ሰው ጠይቅኝ። እኔ ቃል ልግባልህ ሳንጃው ወረበል ካባያችሁ አይደለም አንተ ሰድቦ ካቃሉ ይሄን ጥያቄ ስጠይቃቸው ሰድቦ ካቃሉ አዎ እኔ ልንገርህ ወላሂ ያለው በአምላክ የሚልሃለው ቄስ ቁጥር ተቀብለን ደውለን ማለት ነው ምን መሰለህ ያለው እኔ አላቀውም ሌላ አባት አለ ሂዳችሁ ጠይቁ። እሺ ቁጥሩን ስጠን ስንለው
ቁጥሩን አላውቀውም። አልዋሽም፣ አልተሰደበኝም። አላውቀውም ነው ያለው ቄሱ። አልዋሽም፣ አልተሰደበኝም። አላውቀውም ነው ያለው። አላውቀውም ነው ያለው። ወላሂ ያልኩ ምስክር ራሱ ከፈለክ አለ። አንዲት ሰለምቴት ናት አምጥተው ቄስ ተብሎ ደውዬ በውስጥ አውርቼው አልመለሰም። ወረበል ካው ያ ወረበል መሐመድ አጽያት ሆነብ አላውቀውም ማለት አሁን ለምሳሌ የተጻፈው ስለ እኔም ካልኩት ነው ያልኩ። መልስ የለም እኮ ነው ያልኩ። በቃ መልስ ካለ ፈልግ አንተ ይዘህ ልንገርህ። መጽሐፍ ቅዱስ ከ100,000 በላይ እምልልሃለሁ፣ ከ100,000 በላይ ስህተት አለበት እያንዳንዱ ቅጂ ላይ ሲጀመር መጽሐፍ ቅዱስ የፈለከውን ገጽ ግለጥልኝ፣ እኔ አሳይካለሁ። ቃል ግባልህ ሳንጃ። አሁን ምን ታደርጋለህ? መጽሐፍ ቅዱስ ግለጥና የፈለግበት ፓርት ላይ አድርገው። እዛ የከፈከው ፓርት ላይ ስህተት አሳይሃለሁ። እዛ የከፈክበት ፓርት ላይ ሙሉ ስህተት የሆነ መጽሐፍ ነው፣ እርስ በርሱ የማይስማማ። ስለዚህ አሁን እሱን እናሳይ። ግን መጀመሪያ አንብባት አንዴ። እግዚአብሔር ግደሉ እንደሚል አሳይ። እስኪ አንብባት አንዴ። እኔ ያው የእናትና ልጅ ወንድምም ወይም ወንድ ልጅ ወይም ሴት ልጅ ወይም በብብት ያለችው ሚስት ወይም እንደ ነፍስ ያለ ወዳጅ በስውር ና ሄደን ከምድር ዳር ወይም እንደ ነፍስ ያለ ወዳጅ በስውር ና ሄደን ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተም የራቁት አንተን ከበው ያሉ አሕዛብ ከሚያመልኳቸው ያዝልኝ አሕዛብ ከሚያመልኳቸው አማልክት አንተም አባቶችም የማታውቃቸው ሌሎች አማልክት እናምልክ ብሎ ቢያስተ እሺ አትበለው፣ አትስማውም፣ ዓይንህም አይራራለት፣ አትመረውም፣ አትሸሽገውም። ነገር ግን ፈጽመህ ግደለው። ያው ቆይ አንተ አውርደው። ቆይ ይምራል እርሱ እሺ። ነገር ግን ፈጽመህ ግደለው። እርሱን ለመግደል በፊት ያንተን እጅ ከዚያም በኋላ ሕዝቡ ሁሉ እጅ በላዩ ትሁን። አዩ አይደለ? አሁን ለምሳሌ ግደለው እዚህ የተባለው አይደለም። ላንብበው ነው። ቀጥለው አለቀም። አሁን ይምራል ግደለው የተባለው ግን አንተ በሰንጀር ያሰብከው። እሺ ከግብጽ ምድር ከባርነት ቤት ካወጣ ከአምላክ ከእግዚአብሔር ሊያርቅ ወዷልና እስከ ሞት ድረስ በድንጋይ ውገረው። እስከ ሞት ድረስ ድንጋይ በድንጋይ ውገረው። እስራኤልም ሁሉ ሰምተው ይፈራሉ፣ እንዲህም ያለ ክፉ ስራ እንደገና በአንተ መካከል አያደርጉም አላቸው። ይሄ ማን ነው እየተናገረ ያለው? የእግዚአብሔርና የሙሴ የእግዚአብሔር ቃል እየተናገረ ህዝቡ እኮ ማን ነው እየተናገረ ያለው? ሙሴ መሰለኝ። ሙሴ ነው እየተናገረ ያለው። ያው የኦሪት ጸሐፊ ሙሴ አይደለ? የእግዚአብሔር ቃል እየተናገረ ነው። እግዚአብሔር ሙሴ አለ የሚናገረው። ሲጀመር ኦሪት እኮ ሙሴ ህግ ነው። አሁን እሱ አይደለም ፖይንቱ ይሄ መጽሐፍ ቅዱስ ነው አይደለም እኮ አይደለም። እዚህ ጋር እግዚአብሔር ግደላቸው ብሎ እየተናገረ ነው ብለ ያልከኝን። አዎ እየተናገረው በሙሴ የተናገረው እግዚአብሔር ነው። እሱን አሳይካለሁ። በነቢያት የሚናገረው እግዚአብሔር ነው። ኦኬ መጽሐፍ ቅዱስን በእግዚአብሔር መጽሐፍ ተጻፈ ብለን እንታምነው ማለት ነው። በመጽሐፍ ቅዱስ መሰረት ሙሴ ሲናገር የሚናገረው ይሄንን እንዳመንከው ሌሎችንም ቃላት የተጻፈው በእግዚአብሔር አይደለም ብለን እኔ ሙስሊም ነኝ እና ያመለከተኝ አንተ የመጽሐፍ እየነገርኩ ነው። አሁን ርዕሱን አቀይረው አንዴ ርዕሱን አቀይረውና ይሄ እግዚአብሔር ቃል ነው አልቀይረውም። ይሄንንም እግዚአብሔር በሙሴ አምሳያነት ነው የተናገረው ካልከኝ ሌሎችም በእግዚአብሔር መንፈስ ነው የተጻፈው ብለህ ምን በቃ ችግር የለውም። እሺ ነው በቃ አንተ ደስ እንዲል ነው በቃ ችግር አንከራከርም። አሁን አይደለ ደስ እንዲለኝ አይደለም በቃ ችግር እሺ ነው ያው ነው እያወጣ ነገሮችን እያወጣ የእግዚአብሔር ቃል ነው ካልከኝ ጥሮቹ ደግሞ በሰዎች ነው የተጻፈው እንዳትለኝ በቃ ሻለ። አሁን ልቀጥል? አዎ ልቀጥል። እሺ ይሄ የእግዚአብሔር ህግ ነው አይደል? የእግዚአብሔር ህግ ነው ወይም ደግሞ መጽሐፍ ቅዱስ ነው። ዘዳግም ማለት ምን ማለት ነው? ዘዳግም እኔ እሱን አልጠየኩም። የእግዚአብሔር ህግ ነው አይደለም ነው ጥያቄ አይደለማ። ዘዳግም ማለት ምንድን ነው? የሚደገም ማለት ነው ወይም ደግሞ የነበረ ከዛ በኋላ የሚደገም ዘዳግም ማለት አሁን ለምሳሌ በአዲስ ኪዳን ግን ለምን ከፖይንት ትወጣለህ? እኔ ጥያቄ እኮ እሱ አልነበረም። እኔ እሱን አውርቻለሁ። አሁን እያረክ ያለው መሰለኝ ራሱ ታዘባ እያረክ ያለው ሌላ ፖይንት። አሁን ስለ ዘዳግም አላወራሁም። ዘዳግም እርሳው ጥያቄ የተደገመ ማለት ነው። አሁን ለምሳሌ ይለያያል። አሁን ለምሳሌ መጽሐፎቹን ስትጠቅሳቸው ትንቢቶች አሉ፣ የተደገሙ አሉ። ገብቷል? እሺ ጥያቄ ላቅርብ። አሁን ገባኝ፣ እሱ ገባኝ። ያ ጀማ ገብቷችኋል? እኔ ገብቶኛል። አሁን ጥያቄ ላቅርብ። አዎ እሺ አንድ ወንድም ወይም ደግሞ ያንተ ዘመድ ወደ አንተ መጥቶ ጣዖትና አምልክ ቢልህ ምንድን ነው የምታደርገው? እኔ ልጁን አልጠለውም። ወዳጄም ይሁን
ጠላት የሚሆን አልጠለውም፣ ግን ድርጊቱን ግን ጠለዋለሁ። ወደ ትክክለኛው መንገድ ግን አልገለውም። አንተ ለምሳሌ አሁን እዚህ ጋር ገደለው የሚለውን ቃሉን ነው። አንተ ግን ለሰው አረግ ሳንጃ ገደለው እኮ ቃሉን ነው የተናገረውን ቃል ገደለው ቃሉን የሚገለው ቃሉን ልግደለው። ሳንጃ ይሄ ነው ችግሩ። መጽሐፍ ቅዱሱ ያው ግደለው ዓይንህም አይራራለ ፈጽመ ግደለው። አንተ ግን አልጠላውም ወደዋለሁ ግን አልገለውም አልከኝ። አንተን ልስማ እግዚአብሔር ልስማ ምረጥልኝ። ማን ነው ግደለው እያለ ነው እንዴ? እሺ እሱን ልጁን ግደለው እያለ ነው። አዎ ያ ግደለው። ታዲያ ማን ነው የሚገደለው? ገደለው ምንድን ነው? አንተ ለምሳሌ እኮ ከስራለ ምን አድርጓል መሰለህ? ከእግዚአብሔር ላርቅ ወዷልና እስኪሞት ድረስ በድንጋይ ደብድበው አለኝ። ስለዚህ ድንጋይ ነሳና አናቱን ያቆኝ ይገለዋል። እግዚአብሔር የሚሰማ ከሆነ ጭፍልቅ አድርጌ ይገለዋል። እግዚአብሔር እንዳደረገው ማለት ነው። ይሄ እግዚአብሔር ቃል ነው። ስለዚህ ምን ታደርገዋለህ? ልጅህ መጥቶ ምሳሌ ጣዖትና ምልክ ምን እንደምታደርገው በእግዚአብሔር ቃል መሰረት ማለት ወንድም አሁን ለምሳሌ እሺ እዚህ ጋር ያለውን ቃል ያው የተለያየ ትርጉሞች አሉት። እኔ በማላውቀው በትንሹ ግን አንድ ትርጉም ንገረኝ ይችላል። በድንጋይ ደብድበው ማለት አንድ ትርጉም ንገረኝ። እኔ ክርስቶስ ይሄንን አላስተማረኝም። እዚህ ጋር የተጻፈበት ምክንያቶች አሉ። ክርስቶስ አላስተማረኝም ይሄን ገደል የሚል ቆይ ችግር የለም። ቆይ ክርስቶስ የሙሴ ነብዩ አይደል? ሙሴ ላከው አይደለም እንዴ? ሙሴ አላከው ክርስቶስ ግን አንተ ነቢያት ሲልክ የነበረው እግዚአብሔር አይደል እንዴ? ሳንጆ ኢምራን ክርስቶስ ማን ነው? ሳይሆን ቆይ አይደለም ቆይ ነቢያትን የላከው ማን ነው? ሳንጆ እግዚአብሔር አይደል እንዴ? አይ ክርስቶስ ማን ነው? ክርስቶስ ማለት የማርያም ልጅ ነው። በእናንተ ደግሞ ከሶስት አምላክ አንደኛ አምላክ ወልድ የተባለው አምላክ የእግዚአብሔር ልጅ። ስለ ስላሴ ግን ታውቃለህ አንተ? ስለ ስላሴ ወልድ መንፈስ ቅዱስ አሁን ነቀለ። አሁን እሱን አቀይረው አይደል? ስማኝማ ነቢያትን የላከው ክርስቶስ እግዚአብሔር ነው። እግዚአብሔር ነው። እሺ ነቢያትን የላከው ማን ነው? አገባን። ነቢያትን የላከው ማን ነው? እግዚአብሔር ነው። ነቢያትን የላከው ነቢያት ማለት ሐዋርያቶችን ነው የምትለኝ? አይደለም እነ ሙሴን። እሺ ሙሴን የላከው ማን ነው? ሙሴ እኮ ያው ማለት ሙሴ በፈርዖን የሚባሉ አሉ አለ እስራኤል ላይ ነገዶች የለም ፈርዖን የግብጽ ንጉስ ነው። ብራዘር አይና አታውቅም ባል አንተ ይሄ ካላበክ ችግር አለብህ። ታሪክ ላይ ትምህርት ቤት ራሱ አልተማርክም እንዴ? ፈርዖኖች የግብጽ ንጉስ ነገስታት ናቸው። እሺ ለማንኛውም ተው፣ አሁን ጥያቄያችን እሱ አይደለም። ሳንጃ አዳምጠኛ። ሙሴ እግዚአብሔር አናግሮት አይደለ? ህግ ሰጥቶታል ለሰዎች መመሪያ። እግዚአብሔር ነው የሰጠው አይደለ? ኢየሱስ እግዚአብሔር ነው አይደለ? አዎ። ስለዚህ ኢየሱስ ምን አለ እዚህ ጋር? አንድ ሰው ወደ አንተ መጥቶ ሌላ አምላክ እናምልክ ካለህ ልጅህ እንኳን ቢሆን ይዘህ አናቱን በድንጋይ ጨፍልቅለት አለ እግዚአብሔር፣ ኢየሱስ ማለት ነው። ስለዚህ ኢየሱስ ያስተማር ይሄን። አሁን ጥያቄያችን ሳንጃው ልጅህ መጥቶ ጣዖት እናምልክ ቢል ትገላለህ? ሳገለውም ነው። ካልገደልከው እግዚአብሔር አትወደው ማለት ነው። እግዚአብሔር ግደለው ነው ያለው። ፈጽመህ ግደለው። እንዳውም ስገለው ራሱ በሽጉጥ አይፈቀድም። ሽጉጥ አይፈቀድም፣ በሰይፍም አይፈቀድም። በድንጋይ ነው አናቱን ትገለዋለህ። እግዚአብሔር ነው ያለው። ትታደርገዋል አታደርገውም? አሁን ይምራን በቃ ይብራበት ወቶ አትጨነቅ። ከዚህ በላይ ሌላ ጥያቄ ልጠይቅ። መጨነቅ እሺ፣ በቃ ተው። መጽሐፍ ቅዱስ ላይ ቅድም ምን ብለኸኛል? ይምራን ሳዚ ቀጥልሽ። አዲስ ኪዳን ላይም ኢየሱስ የገደለ ይገደል ብሏል እኮ። በሰይፍ ይገደል ነው የሚለው። የታውቃለህ ሳንጃው እንደዛ የሚል? አዎ ኢየሱስ አዲስ ኪዳን ላይ ጥቅስ እንስጠህ። ይቅረብ ጥቅስ አዲስ ኪዳን ላይ እኔ እኮ ማለት እኔ አሁን ለምሳሌ በዲያቆን ደረጃ የደረስኩኝ አይደለሁም፣ በጳጳስ ደረጃ የደረስኩኝ አይደለሁም። መጽሐፍ ቅዱስን አሁን ለምሳሌ ከአንተ በታች ያሉት ሰዎች እንደሚማሩ ሰዎች ነኝ። ገብተዋል? እዚህ ጋር የሆነ ነገር ብሰጥ ሃይማኖቴ ሳትኩኝ አይደለም። ገብተዋል? ግን ጥቅሱ መጀመሪያ ይውጣና ከዛ በኋላ የሆነ ነገር ብትሳሳት እኮ እሺ ኢየሱስ በሰይፍ የሚገድል ማንም ቢኖር በቃ እንደዛ ይሻላል። አንተ አንብብላቸው ይምራን ራዕይ 13:10 ላይ ያለውን ከመላኩ ተቀብሎ ነው ዮሐንስ የሚያወራው። መላኩ ደግሞ ከኢየሱስ ነው ያገኘው። ራዕይ 13:10 በደንብ ተመከስ አንጃው።
ይማረክ ዘንድ ያለው ማንም ቢኖር ወደ ምርኮነት ይሄዳል። በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል አለ። በሰይፍ የሚገድል ማንም ቢኖር በራሱ በሰይፍ እንዲገደል ይገባዋል። የቅዱሳን ትዕግስትና እምነት በዚህ ነው ይላል። ያው በሰይፍ እንዲገደል ይገባዋል ይላል። አዲስ ኪዳን ነው። ኢየሱስ ካረገ በኋላ በሰይፍ የሚገድል እኮ ነው የሚገደል ሲሆን የሚገድል በሰይፍ የሚገድል ራሱ በሰይፍ እንዲገደል ያው እንዲገደል ይገባዋል። የሚገድል አሁን ለምሳሌ በሰይፍ የሚገድል ኮንክ በሰይፍ የሚገድል ኮንክ በሰይፍ ብትገደል ምንድነው? ስለዚህ ይቻላል። እኛም ካለው ይሄ ነው በቃ አይደለም። አሁን ለምሳሌ በሰይፍ የሚገድል ግራህን ለመታህ ቀኝህን ስጥ ያለው ውሸት ነው ማለት ነው። ኢየሱስ እዛ ጋር ትክክል አልተናገረም ማለት ነው። ለምን እዚህ ጋር በሰይፍ የገደል ካለ ይገደል ነው ያለው እንጂ ግራህን ለመታህ ቀኝህን ስጠው አይልም። ማያ ያቺ ጥቅስ አሰራም ማለት ነው። ኢየሱስ ራሱ ከተጋጨ በኢየሱስ ከሄድንማ እጅን ከቆረጠ ያኛውን እጅን መስጠት አለብህ። እኔ አሁን እዚህ ጋር እንዳለ ነገሮችን አንተ የምትናገራቸው ነገሮች ከተሳሳትኩኝ እምነት የተሳሳተ አይደለም እያልኩኝ ያለሁት። አታስብ። የኔ ስህተት እናውቃለን። አንተ ግለሰብ የኔ አለማወቅ ነው። የኔ አለማወቅ አንተ ግለሰብ ነህ። በቃ መጽሐፍን አታስብ። ባይዘው ስታወራ ነፃውን አውራ። እሺ አንተ የምታወራው የምታውቀውን ትመልሳለህ፣ የማታውቀውን ትማራለህ። ግዴታ የለብህም። እሺ የኔ አለማወቅ ነው እንጂ የእምነቴ ስህተት ሆኖ አይደለም። አታስብ። እሱን እንረዳሃለን። የምታውቀውን ብቻ ሞክር እና መልስ ፈልግ። አሁን ለምሳሌ ዋናው ነጥቤ ኢየሱስ ጌታ ነው የሚለው ነው። እሺ ከሱ በፊት ቅድም ስታወራ ግን አንድ ግድያ ልጨምርልህ። እግዚአብሔር ግድያ የተወራ ነውና እግዚአብሔር ኢቭን ለእርጉዝ ሴትና ለሕፃናት እንደማይራራ ድንጋይ እንደሚፈጠፈጣቸው ታውቃለህ። እርጉዞችን ሆዳቸውን ይቀዳቸዋል፣ ሕፃናት ደግሞ ድንጋይ ላይ ይፈጠፈጣቸዋል። እግዚአብሔር ታውቃለህ። አሁን ወላሂ መጽሐፍ ቅዱስ የእግዚአብሔር ቃል ላይ ምን አለ? እግዚአብሔር ሕፃናትን እየያዛችሁ ድንጋይ ላይ ፈጥፍጧቸው፣ እርጉዝ ደግሞ ካጋጠማችሁ እርጉዛችሁን ደግሞ እግራቸውን እየከፈታችሁ ሆዳቸውን ቀዳችሁ ግደሏቸው አለ እግዚአብሔር። እንዳውም ቄሶችም ካለ ቄሶችም ግደሏቸው፣ ሽማግሌ ካለ ቄስ ምናምን እነሱን ግደሏቸው፣ ቆንጆ ሴቶች ካሉ ግደሏቸው። የሚተርፍ ግን አለ። የሚተርፈው ደግሞ ድንግል ሴቶች ካሉ ግን ድንግሎቹን ድፈሯቸው፣ አትግደሏቸው አለ። አግቧቸው ድንግል ሴት በቀጣ ድንግል ካልሆኑ ግን አንገታቸውን በጥሷቸው አለ እግዚአብሔር። ምን ትላለህ? እኔ ኢምራን አንተ እኮ የምትናገረው ነገር ያው ከመጽሐፍ ቅዱስ የሚወጡ ነገሮች ሊሆኑ ይችላሉ፣ ግን እዚህ ጋር ግን ለምን ተነገረ፣ በየትኛው ቃል ነው ለማን ነው የተነገረው የሚለው አባቶች አሉ፣ ከኛ የበለጠ አባቶች አሉ። እነሱ ሊያስረዳሳይና እንደዛ ምን እናደርጋለን? ይኸውና አንተ ራስህ እስክሪንሾት አድርገው ከዛ ጠይቃቸውና እነሱን ትሰጣለህ። በዚህ ግን እኔ አልታለልም። መጽሐፍ ቅዱስ ይሄን ስለተናገረ መልስ የለውም ብዬ አልታለልም። አላቸው መጽሐፍ ቅዱስ ላይ። አዎ ሳንታ እንረዳለን። ግን አንድ ረጋ ቃል ልግባለህ። በዚህ ከቀጠልክ መጽሐፍ ቅዱስ መልስ አለ የሚል ነገር ትረሳዋለህ፣ ታየዋለህ። አንተ ራስህ ሳምንት ይበቃል። ወረበል ሳምንት እኛ ጋር በደንብ ከተከታተልክ ይገባሃል መልስ እንደሌለው። ግን መጀመሪያ ሲነገርህ ሁሉም በቃ የሆነ መልስ አለ የሚመስልህ ቃል ልግባለህ። እስካሁን ያወራው ሪከርድም ከፈለክ አድርገውና ሂዳ አሰማቸውና ቄሶቹን ባካቸው አባ ብለህ ጠይቃቸው። መቼም አይነት አሁን ጥያቄ ልጠይቅ። አሁን ጥያቄ ላቀርብልህ፣ ተመልከት እስቲ ምንድን ነው የሚለው ይሄ? ያው መጀመሪያ ያው መጽሐፍ ቅዱስ ነው። እንደውም በአፕሊኬሽን አይደለም ያወጣሁት፣ ያው በመጽሐፍ ቅዱስ ነው ያወጣሁት። እስኪ አንብባት ወይስ ላይት ላብራለህ? ይታያል። ሰማርያ በአምላኳ ላይ አምጻለ ነው አምጻለች በደሏንም ትሸከማለች። በሰይፍ ይወድቃሉ፣ ሕፃኖችንም ይፈጠፍጣሉ፣ ሕፃናቶቻቸው ይፈጠፈጣሉ፣ እርጉዞችም ይቀደዳሉ። ወዳችሁ ይቀደዳል። እንደዚህ ትንቢተ ሆሴዕ የመጨረሻው ምዕራፍ 13 ላይ እግዚአብሔር ነው ያው የእግዚአብሔር ቃል። መጽሐፍ ቅዱስ ለምን በጥሬ ታነባለህ አንተ? አሁን ለምሳሌ በጥሬ ካነባለህ በምን ላንብበው? እሺ ንገረኝ። አይደለም ለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም ብሏል ጌታ አይደለ? ኡስታዝ ቀጥል።
ኢምራን ሳንጆ በጥሩ አይደለም፣ ሜታፎር አይደለም፣ ሊትራል ነው። ባይዘው ሊትራል ነው። ደግ አደረጉ ብለህ ነው ማለፍ ያለበት። ሳይ እንኳን ተቀደደ ደግ አደረጉ ብለህ ሊትራል ሜታፎር አይደለም፣ ሊትራል ነው። ሲጀመር ህፃናቶችን የሚፈጠፍጥ እኮ የተመሰገነ ነው ተብሏል እኮ። እነዚህ ህፃናት የሚፈጠፍጣው ኢምራን በዛው ስለ ከድር ነገረን እስኪ ህፃኑን ለምን እንደገደለው። ከሱ ሌላ አረስት ነው ባላር ህፃናትን የሚፈጠፍጠው ሰውዬ የተመሰገነ ነው ይላል። የሚፈጠፍጣቸው ይዞ ጭንቅላታቸውን የሚላቸው ይሄው እነዚህ ምሳሌ ይሄን ልጅ ይዘው ቢፈጠፍጠው ትመሰገናለህ፣ እግዚአብሔር ያመሰግናል። ሰማኸኝ? እዚህ ጋር ድንጋይ አይደለ? ይሄ ልጅ ደህ ታነሳውና ብትፈጠፍጠው እግዚአብሔር ያመሰግናል፣ ራሱ እግዚአብሔር ያመሰግናል። ተመልከት። መዝሙረ ዳዊት ምዕራፍ 137 እንደዚህ ይላል፣ አንቺ ባቢሎን ሆይ አፍራሿ ባቢሎን በእኛ ላይ ያደረግሽብን የክፋት ብድራት ሁሉ በአንቺ ላይ የሚመልስብሽ የተባረከ ነው። ህፃናት ልጆችሽን እያነሳ በአለት ላይ የሚፈጠፍጣቸው የተባረከ ነው አለ። ልጆችሽን እያነሳ እንደዚህ ፍጥፍጥ የሚያደርጋቸው አናታቸውን እስታዝ እንዳለው የተባረከ ነው፣ እግዚአብሔር ይባርከዋል። ስለዚህ ሳንጃ መባረክ ከፈልክ ምንድነው የሚያስፈልግ? ትልቅ ድንጋይና ህፃን ልጅ ነው የሚያስፈልግ። ከዛ ከፈጠፈጥካቸው እግዚአብሔር ይባርካል። አንዴ ላውራ፣ ይቅርታ። ከታወሪያለሽ ሳንጃው ይጨርስ። ሳንጃው ምን ተሻለ? አይ እኔ ነገርኩ ከኔ የተሻሉ ሰዎችን አሁን ያነሳለኝ እንዳለ አሁን እያስኳቸው ነው። ጥቅሶቹንም ጭምር እንዳለ ከኔ የተሻሉ አባቶች አሉ፣ ከኔ የተሻሉ መምህራኖች አሉ። እንደሚመልሱልኝ አውቃለሁ። ተመልሼ ሌላ ጊዜ ይገባል። አይቻልም እንጂ በቃ እሺ። አሁን የመጨረሻ አጠራች 2 ደቂቃ ብቻ። እሺ መጽሐፍ ቅዱስ ላይ ምን ብታገኝ ነው ይሄ መጽሐፍ እርኩስ መጽሐፍ ነው የምትለው? ምን ብታገኝ ነው? መጽሐፍ ቅዱስን መጽሐፍ ቅዱስ ተሆነ አንድ ሌላ መጽሐፍ በቃ የሆነ መጽሐፍ ላይ ምን ብታገኝ ይሄ መጽሐፍ በጣም ባለጌ መጽሐፍ ነው የምትለው ወይም ደግሞ እርኩስ ኢየሱስ ክርስቶስ ጌታ አይደለም የሚል መጽሐፍ ቅዱስ እንዳለ የተረገመ ነው ለኔ። ነው እሺ ይገርምሃል፣ መጽሐፍ ቅዱስ ኢየሱስን ባሪያ ይለዋል፣ ጌታ አይደለም ባሪያ ይለዋል። ሊትራሊ ባሪያ የሚለውን ቃል ይጠቀማል ኢየሱስ። ምን ትላለህ? ስለዚህ መጽሐፍ ቅዱስ እርኩስ ነው? ሳንጃ ኧረ ንገረኝ። መጽሐፍ ቅዱስ ላይ ኢየሱስ ባሪያ ነው አለ። which means ባሪያ ማለት ጌታ አለው ማለት አይደለ? እሱ ራሱ ጌታ አይደለም ማለት ትክክለኛው ጌታ አይደለም የሚል ትርጓሜ ነው ያለው። ስለዚህ መጽሐፍ ቅዱስ እርኩስ አይደለም ማለት አይደለም። አንተ ስለ ሥላሴ ባሪነት ካላወቅ ኢየሱስ ክርስቶስን ኢየሱስን ባሪያ ይላል። መጀመሪያ ታምናለህ ባሪያ እንደሚለው ኢየሱስ ባሪያ እንደሆነ? ባሪያ ይገርማል እንዴ ተሰቅሏል እኮ እሱ። በቃ ስለዚህ ጌታ የሚለውን ተዋ፣ ያው ባሪያ ተብሏል። ስለዚህ መጽሐፍ ቅዱስ እርኩስ ነው ማለት ባሪያ ይላል አይደለም። ለስሙ ክብር ይግባውና ተተፍቶበታል እሱ። ከዚህ የበለጠ መጽሐፍ ቅዱስ የሚናገራቸው ነገሮች አሉ። አዎ አለው መጽሐፍ ቅዱስ የሚናገራቸው። ባይ ዘ ዌይ አሁን የተናገርከውን ነገር እግዚአብሔር ቢያገኝህ ወረበል ካባ ይገላል፣ ወላሂ ይገላል። የከለኳ ቁም ነገር ነው። የእግዚአብሔርን ስም የሚሰድብ ካለ የሚያደን ይሄ ራሱ እግዚአብሔር መሳደብ። ባይ ዘ ዌይ አይሁዶች እንዳይሰሙ እሱ ለበጣል ይገሉሃል፣ ትገደላለህ። አሁን እሱን ተውና ይሄን ያው ባሪያ የሚለውን ተው፣ ጌታ የሚለውን ተው። ሌላ መጽሐፍ ቅዱስ ላይ ወይም ሌላ መጽሐፍ ላይ ምን ብታገኝ ነው ይሄ መጽሐፍ እርኩስ ነው የምትለው? እኔ ነገርኩ እኮ ኢምራን። በቃ ሌላ አምጣሽ። ጌታ የሚለውን ባሪያ እንደሚል አሳይቻለሁ። አሁን ሌላ ካለ የለኝም። ላስመርጥህ ወይ ምን ላስመርጥህ? እሺ መጽሐፍ ቅዱስ እሺ፣ አንተ ስለ መጽሐፍ ቅዱስ እያወራን መጽሐፍ ቅዱስ ኢየሱስ ጌታ ነው የሚለውን ካሳየው ጌታ ነው ትለዋለህ? ትክክለኛው ጌታ ይላል ኢየሱስ ወይስ መምህር በሚለው? ጌታ ነኝ የሚለውን ትክክለኛ ቃል በቃል ጌታ ነው የሚለውን ካወጣውልህ ጌታ ነው ትለዋለህ? ግን አምላክና ጌታ ይለያያል ሳንጃዊ። ችግር እኮ እሱ። እሺ አምላክ ነው የሚለውን ካወጣው እኔ አምላክ ነኝ የሚለውን ካወጣውልህ አምላክ ነው ትለዋለህ? አምጣ ሳንጃው። ኢየሱስ ክርስቶስ አምላክ ነው የሚለው እንደዛ የሚል ወላሂ ላዚም በል ማለት ወረበል ካባ ወረበ ሙሐመድ በአምላኬ እምልልሃለሁኝ እንደዛ የሚል ካመጣ
ድጋሚ አልከራከርም። ተጨባብጠን እንለያያለን። ኢየሱስ ጌታ ነው ትላለህ? አምላክ የሚል አምጣ እኮ አምላክ ነው የሚለውን ካመጣ ኢየሱስ ጌታ ነው ትለዋለህ። እንደዛ አይደለም። እኔ ሙስሊም አንተ በእኔ ላይ አምላክ ነህ ትለዋለህ። መጽሐፍን ቢላ ለምን ኦልሬዲ መጽሐፉ የተበረዘ መጽሐፍ ጸሐፊው ማይታወቅ ግን የለም። ቻሌንጅ አይ ቻሌንጅስ አንጀው እንደዛ የሚል ካመጣ እኔ ላይቬን ዘግቼ ተጨባብጬ ቻው ብያቸው ነው ኡስታዝን ቻው ብያቸው እጠፋለሁ። ስለዚህ ክርስቲያን ትሆናለህ። ኢየሱስ ክርስቲያን ትሆናለህ። እዚህ ጋር አልሆነም። እኔ ሙስሊም ነኝ አልሐምዱሊላህ። በእምነት አልደራደርም። ግን ቻው ብያቸው እነ ኡስታዝን ቻው ብያቸው ተሳሰመን በቃ ወደ ሌላ ነገር ገባለሁ። ድጋሚ ቲክቶክ ላይ አታገኘኝም። አንገናኝም። በቃ በነፍስ ለምን ትጫወታለህ? አንተ ለምሳሌ ወረበ ሙሐመድ አምላክ ሲጀመር አይዋሽበትም። አትማል ያማልኩልህ እኮ ሳንጆ አምጣልኝ። በቃ አሁን ካንተ የምጠብቀው አምጣ። የት ላይ ነው ይስናል? እዚህ ጋር ለምሳሌ ኢየሱስ ክርስቶስ አምላክ ነኝ ብሎ የተናገረበት ጌታ። ኦኬ አንተ ጌታ ነህ የሚለውን አምላክ አይደለም እያልከው ሳንጃው አሳጥረውና አምላከኛ ያለበትን አምጣ። ኡስታዙን አቀጥል። ሳንጃው ይቅርታ እንዴ ቆይ እኔ ልንገርህ ማስረጃ። ለማንኛውም አሁን አምላክ ቆይ አንዴ ተረጋጉ። ሰው ያወራ ማለት ልካት በሉ። ኢምራን እኔ አምላክ ነኝ ያለበት ጥቅስ አምጣን የተባለው ካለ ያመጣል ማለት ነው። አምላክ የለም የሚል አትፍራ እኮ እሷም እኮ ልታሳይ እኮ ነው አይደል? እሱን እኔ ልንገርህ ያልኩህ እኮ ወንድሜ እሱን ልንገርህ ያው ልታሳይ አይደል? አንዴ ተረጋጉ። ፍራቻ ምን አመጣው? አትፍራ። ለምን ትፈራለህ? ያው ልታሳይ አይደል? ኧረ ህፃናቱን እንደ ትልቅ ሰው አውራ። ህፃንነት እኮ አይደለም እኮ እሱ እየጠየቀን ጥያቄ አለ። አንዴ እሺ፣ አንዴ ተረጋጋ። ሚት አድርግና ኢምራን አምላክ የለም የሚል ጥቅስ እንዳለ ታውቃለህ ባይብል ላይ? መጽሐፈ ምሳሌ ከፈለክ ካስወረደኝ እንጂ ያው አምላክ የሚለውን ታሳየ። አንተ አልችልም በልና አይደለም ኢምራን ትሞክርና ከዛ እሷ ትሄዳለች። ለምን ፈራችሁ እናንተ? ለምን ትፈራለህ? ቆይ ኡስታዙን አንዴ ሳንጃው ችግሩን መሰለህ አንተ ነህ እንደዚህ ያልከው አምላክን ያልከው አንተ ነህ። ካላመጣ በቃ ምንም ነገር አታውቅም እንደማታውቃምነህ ትቀጥላለህ። ወይም ደግሞ አልችልም ምንም እውቀት የለኝም መጽሐፍ ቅዱስ መማር አለብኝ ብለህ ወረደ ሄደ ቀጥሉ። ተጻፉን መሀል ላይ ገባው እማ በቃ ቲክቶክ ልጠፋ ነው ብዬ ነበር። ያው አልተሳካም ማለት ነው። እኔ አምላክ ነኝ ያለበትን ካላት ትስጥ። ፈራችሁ የተባለው እሷን ነው። እንግዲህ አናገራት ማያን። እሺ ልቀጥል። አዎ ማያ በመጀመሪያ ደረጃ እውቀት የሌለው ሰው እያስገባችሁ አትከራከሩ። ዝናብ ፌር። ሁለተኛ ሪስፔክት ያስፈልጋል። ላይክ አሁን ኮሜንት ላይ የምትጽፉት እናንተ ራሱ የምታወሩት ነገር ሪስፔክት ያስፈልጋል። መጀመሪያ ወንድምሽን መሀይም እያልሽ ነው ያለሽው። ሰው ነው ወንድ ነው ያስባል። የሚያውቀውን ነገር እያወራ ነው ያለው። እሺ ሰው አትሳደቢ። አንደኛ። ሁለተኛ ደግሞ እኔ ጋር አውሪ። ኮሜንት ላይ ብዙ ሰው የሚጽፈው አሳጥሪውና የት ላይ ነው ኢየሱስ አምላክ ነኝ ያለው? ይሄ ሁላ መሸሽ ነው፣ ማልቀስ ይባላል። ምንም መሸሽ የሚባል ነገር የለም። ሚሊየን ማስረጃ ስላለሁ አንድ ማስረጃ አንድ። እሺ ያብን አምላክነት ታምናለህ? አልጠየቅኩም። ሌላ ጥቅስ ነው የተባልሽ። ተረጋጋ እንጂ ልነግርህ እኮ ነው። የሚውት ኢየሱስ አምላክ ነኝ ብሏል ብለሻል። ማስረጃ የት ላይ ነው እንደዛ ያለው? አያችሁ አሁን መዞር ጀመረች። አልቀሳ መዞር ጀመረ። የለም መዞር ምናምን አትበል። ተረጋጋ ወንድሜ፣ በማስረጃ ነው የመጣው። እሺ ምንም እንዳታስብ። ቶሎ ብላ አውጣ። ዮሐንስ ምዕራፍ 10 ቁጥር 30 ላይ ቶሎ አውጣ። የዮሐንስ ወንጌል እዛ ላይ አምላክ ነኝ ይላል። እሺ ሰምታችሁ ዝም ብለህ አውጣ። ችግር የለውም። ዮሐንስ እንትን ያልሽ 10:34 አይደለ? ቁጥር 10 ምዕራፍ 30 ምዕራፍ 10 ቁጥር 30 እናውቀዋለን። ያ እኔና አብ አንድ ነን ይላል። እና ጠይቄያለሁ። ምን ማለት ጠይቄያለሁ? አይሻደል ችግር ይሄ ነው። እኔ ብያቸው ክርስቲያን ኢላዮ ሚል ቂያማ ቢለፋ አያመጣም። እኔና አብ አንድን አልጠየቅናቸውም። እኛ ሲጀመር እኔና አብ አንድ በምንድን ነው አንድነታችን? ፕሊዝ ሚዩት አታርጉኝ። ሞዴሬተር ፕሊዝ ሚዩት አታርጉኝ። ይሄ ተረበሽኝ ያለሽ ህዝቡ ራሱ ይታዘብሽ። የተረበሽኝ ያለሽ አምላክ ነኝ ያለበትን ትስጥ። እሱ ነው ይፈልግ አምላክ ነኝ ያለበት ትስጥ። እኔና አብ አንድ ነን ማለትና እኔ አምላክ ነኝ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያየ ነገር ነው። ስለዚህ እኔ አምላክ ነኝ ያለበት ጥቅስ አመጣለሁ ነው ያለችው። እኔ አምላክ ነኝ የሚል ጥቅስ በኃይለ ቃል ወጣ ተሳየ። ሌላ ቦታ አትሂድ። በጣም ጥሩ። ብዙ ጥቅስ ልነግርህ ነው ገና እንዳታስብ። እስካሁን እኮ እንዳላሳየሽ ነው። እስከትሽ ሞክሪ።
ከዚህ የመጀመሪያው ትልና ትልቁ አንደኛው ይሄ ነው። ማመን ያለብህ ነገር አብና እኔ አንድ ነን ማለት አብ አምላክ ነው፣ እሱ አምላክ ነው። አይደለም እንደዛ ማለት አይደለም። እሱ አንቺ ሙስሊም ነህ እንዴት ነው ነው ልትል እኮ አትችልም። አንቺ እንደዛሽ ሊትራሊ አንተ እኮ እሱ ላይ መጣ አምላክን ለማቅለል ነው እየተነሳኸው። እንዴት አንተ እኮ አልጠብቅም። ስለሌላው ጥቅስ ልቀጥል። ኢየሱስ አምላክ ያለበትን አሳይኝ እባክሽ። ኦሆ አውቆይተኛ ቢቀሰቅሱት አይሰማማሉ። ለማንኛውም ሌላ ልንገርህ። እሺ ሞክሪ። ምንም ሞክሪ ምናምን ብሎ ነገር የለም። አታልሽ ማሳየት ትጫለህ። አንድ አጭ ካልሰማህ አንተ እኮ ሊትራሊ ለከዳት ሲቀጥል አሁን አምላክሽ የሞተበት ጊዜ አጭሂ ረጋ ብለሽ አውሪ። አምላክሽ ሞተብሻል። ሲቀጥለው ሴት ነሽ፣ ሴት እንደዚህ አጭሁ እንደ ሴት አውሪ ረጋ በይ። አንደኛ። ሁለተኛ ደግሞ ኢየሱስ አምላክ ነኝ ያበት አሳየት ተባልሽ። ሌላ ውስጥ አትግቢ። አልጠየቅንም እኛ አብጋ አንዳችሁ አልጠየቅንም። አንድ ይሁኑ ከፈለጉ ለምን 5 ይሁኑ አይመለከተኝ። 10 ይሁኑ ከፈለጉ ጥያቄያችን ኢየሱስ አምላክ ነኝ ያለበትን አምጪ ነው። አባቴ ቆይ አንዴ ሞዴሬተር ፕሊዝ ሚዩት አታርጉ። ይሄ ሊትራሊ ሽንፈት ነው። ይተረዳችሁኝ አይደለ? አሁን እሱ ተጨማሪ ነገር ሲያወራ እየፈቀዳችሁለት እኔ ሚዩት የምታደርጉኝ ከሆነ አይደለም። ሽንፈቱ እኮ ላንቺ እኮ ነው። ኢየሱስ አምላክ ያለበት እኮ ማሳየት አልታሽም። ሽንፈቱ ላንቺ ነው። ሊስን አምላክሽ ሞቶብሻል አልከኝ እኮ አይደለ? ተረጋግተሽ ወደ ነጥቡ ግቢ። ማነሽ ለበሊት ተረጋግተሽ ወደ ነጥቡ ገብተሽ እኔ አምላክ ነኝ ያለበትን ጥቅስ አምጪ። ሌላ ፐርሰለ ስለምትጨይ እኮ ነው። አሁን እኮ ዝም ብለሽ ወደ ነጥቡ ብቻ ግቢ። በቃ ሌላ ነገር ውስጥ አትግቢ። ቀጥል። ልቀጥል እኔ ያው እየጠበቅን ነው። ኦኬ 5 ደቂቃ ሊሆን ይችላል። እስካሁን አላሳይሽም። ቀጥይ። አንደኛ አሳይቻለሁ። ሁለተኛ ደግሞ ዕብራውያን ምዕራፍ 1 ቁጥር 8 ልታወጣልኛለህ። ቀጣይ ደግሞ ሉቃስ 8 22 እና ቁጥር 7 ታወጣልኛለህ። መጀመሪያ ያን ጥቅሶች እናውቃቸዋለን፣ ግን ጥያቄው የገባሽ አይመስልም ወገኔ። አማርኛ ትችያለሽ? አማርኛ የገባሽ አይደለ? በደምብ እሺ ጠይቀኝ። ምንድን ነው ጥያቄ? አረ ወንድሜ እሰማለሁ። አረ ስድቡን አቁም ፕሊዝ። ወላሂ ስድብ አይደለም፣ ይቅርታ። እንደዚህ ስድብ መስሎኝ፣ ግን ስድብ አይደለም። እየገባሽ አይደለም። እሺ ለዛ ነው ጥያቄያችን። ኢየሱስ ቃል በቃል እኔ አምላክ ነኝ ያለበትን ቦታ አሳይኝ። አምላክ ነኝ በደንብ ገባ? በደንብ ገብቷል አእምሮሽ ውስጥ ይዘሽዋል ያልኩትን? ጥያቄያችን ይሄ ነው። እኛ ይሄ ብቻ አይደለም፣ ብዙ ጥያቄ ስጠይቅ ነው የቆየኸው። ይሄ መጀመሪያ ነው ዋናው ይሄ አሁን የጠየቀ ገብቶሻል? እሺ ጥሩ አውጣልኛ። ገብቶሻል ጥያቄው? የኔ ወንድም ጥያቄው ገብቶሻል? መጀመሪያ ወበኛ አወዛገብሽኝ እኮ አማኛ እኔ እኮ እንዳንተ አይደለም። እኔ ባይ ዘ ዌይ በቀጥታ ነው የምናወራው። ለምን መሰለህ? በቃ ችግር የለም ገብቶናል። አልከራከረም። እኔ ዳንተ ችግር የለም። በቃ እኔም አልከራከረሽም። አሁን በቃ ሳይኝ። እሺ የት ላይ ነው? እኔ የቅድሙን ነገር አምናሃል ተቀብለሃል ወይስ እንዴት ነው? ቅድም የሰጠው ጥቅስ አብና እኔ አንድ ነን ያለው እኔ አልጠየቅኩም። እሱ ላይ ባህታ ሰጥኝ አልጠየቅኩም ማለት አሁን ጥያቄ ስለ አምላክነት ነው። ጥያቄ ኢየሱስ አምላክ ነኝ ብለዋል ነው ጥያቄ እኮ ኦፍኮርስ በደንብ አምላክ ነኝ ብሏል። በደንብ አምላክ ነኝ ብሏል። ይሄው አንደኛው ከፈለጉ 5 ይሆኑ። ጥያቄ እሱ አይደለም እኮ እኔ አንድ ናቸው ወይስ 2 ናቸው? ከፈለጉ 2 ይሆኑ። እኔ ጥያቄያችን እሱ አይደለም። ኮሜንት ላይ ጻፉ ጥያቄውን። ኢየሱስ እኔ አምላክ ነኝ ያለበትን ማስረጃ እደግመዋለሁ። መጨረሻ ላይ ከዚህ ካልመለስሽ ትወርጃለሽ። እሺ በቃ መልስ የለሽም። ኢየሱስ አምላክ ነኝ ያለበትን ማስረጃ። ጥያቄያችን ይሄ ነው። አብ ጋር አንድ ናቸው ወይስ አይደሉም? 2 ናቸው ወይስ አይደሉም? አልጠየቅንም። እሱ ግን እዚህ ጋር ታዘቡ። ቢኖር ታሳይ ነበር፣ ግን የለም። ስለዚህ ማሳየታችን ባይዘው በዚህ ርዕስ ማንም አይከራከርም። ሁሉም ክርስቲያን አምኗል፣ ዲያቆንም አምኗል። እንደዛ የሚል እንደሌለ ኢየሱስ ቃል በቃል ተናገረ። ምን ያመለክ ነኝ ብሎ ሁሉም አምኗል። ግን ተሞክሮ ወገናችን የመጨረሻ ድልሽ ነው ወገናችን። ካልመለሽና ከርዕሱ ከወጣሽ በቃ እንለያያለን። በሰላም ሳትሰድብን እንለያያለን ማለት ነው። ስለዚህ ማያዬ እባክሽን ኢየሱስ እኔ አምላክ ነኝ ያለበትን አሳይን። እኔ አምላክ ነኝ ህዝቡ ሁሉ ዝም አለ። ምን ነው ዝም አልሽ እንዴ? እያወራሁ እኮ ነው። ከቅድም ጀምሮ እየለፈለፍኩ እኮ ነው። እየሰማኸኝ አይደለም እንዴ? አዎ ስለፈልፈል አልሰማሁም። ምንም አልሰማሁም። ወላሂ አልሰማሁም። የለሽም ሞተሽ ነበር።
የኔንድም ዲስሪስፔክት ባንደራረግ ጥሩ ነው። እኔ አንተ እንደፈለኩ ልዘልፍህ እችላለሁ ከፈለኩ በቁርአን ማስረጃ እያመጣሁ ልዘልፍህ እችላለሁ። ታፍርበታለህ። ባይዘው የምናፍርበት መጽሐፍ ቅዱስ አይደለም። ችግር የለውም። አይ አንቺ ስላልሽው ያንቺ ነው የደቀምኩት። እሺ አትቆጪ፣ ስሜታው አትሁን። ይቅርታ በጣም አሁን የት ላይ ነው እየሳምለከኝ ያለው? አሳይኝስ ለፈለፍኩላችሁ እሷ ታዲያ ሲጀምር መለፍለፍ ስድብ ነው እንዴ? እኔ ከሆነ ይቅርታ እንግዲህ፣ ግን እሷ ታዲያችሁ ራሷ ግን የለም አያቸው፣ የለም ይሄ የለም። ወጣሽ ካለሽ ተመለሺ። መውጣት መልስ አይሆንም። ጀግና ክርስቲያን ካለ ኢየሱስ አምላክ ነኝ ብሏል የሚል ካለ ይግባ። ግን ባይ ዘ ወይ በዚህ ማን መካ? ሁሉም ያምናል። ኢየሱስ አምላክ ነኝ አላለም። 4 ነጥብ ብሎም አያውቅም። ክርስቲያኖች ግን ግዴታ አምላክ ነህ ይሉታል። እሺ የለም። እናመሰግናለን። እንደሌላ አይተናል። ቀጥሉ ኢንሻአላህ። ኡስታዙና ካለ ሂድበት። እሺ የሉም። ኡስታዙና የለም መሰለኝ። እሺ ኔትወርክ ነው ያስወጣኝ። አይ ቲንክ የጠቀስኩልን ጥቅስ አልታወጣልኝ አልቻልክም። ቆየሁ ከቅድም ጀምሬ እያወራሁና እየነገርኩ ነበር። ዕብራውያን ምዕራፍ 1 ቁጥር 8 ላይ ያወጣልኝ አንዴ። ዕብራውያን ላይ የኢየሱስ ነገር የለም ሲጀመር። ዕብራውያን ላይ ተናጋሪው ጸሐፊ አይታወቅም፣ ሴት ሆኖ አይታወቅም። ጥያቄን ኢየሱስ የተናገረበትን አሳየኝ ነው እንዴ? ለምንድን ነው ግን ግራ ተቃራኒ አትሁን እንጂ እኮ አምብልኝ። ይሄን ካወቅሽ ንገርሽ፣ ችግር የለም አዳምጪ። ዕብራውያን ተናጋሪው ኢየሱስ አይደለም፣ ማን እንደሆነ አይታወቅም። ጳውሎስ ይሁን ሴት ይሁን አይታወቅም። ጥያቄ ደግሞ እኔ እስኪ ዝም ብለህ አንብበው ዝም ብለህ ጥያቄ እኔ ዕብራውያን አይደለም ዕብራውያን ላይ ለማቃለሁ ለምን እደክማለሁ? ምንድን ነው አውቃለሁ ማለት እየተነገርከውን ብታወጣው እኮ ይሄን ክላ እንከራከራለን። ግን ጥያቄያችን እሱ አልነበረም። ጥያቄያችን እኔ አምላክ ነኝ ያለበት አሳየኝ። እሺ ዕብራውያን ስንት የፈለግሽ? ችግር የለም። ዕብራውያን ስንት የከፈልሽው የፈለግሽው? እሺ ምዕራፍ 1 ቁጥር 8 ላይ ጀምረህ ከመብለህ። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ነው ይላል። እናውቀዋለን። ተናጋሪው መዝሙረ ዳዊት የሚናገረው ስለ ሰለሞን ነው። ወንድሜ ሊሚት አታድርገኝ። ይኸውልህ ይሄ ፌር የሆነ እንትን አይደል እያደረግን ያለ ነው። አውቀዋለሁ እኮ ያልኩሽ። ያው እንኳን አወቀው ለህዝቡ ግን አንብብለት። ያው ችግር የለም ይላል። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ነው፣ የመንግስት በትር የቅነት በትር ነው ይላል። አዎ ይሄ ጠይቀኛ። ይሄን የሚናገረው ማለት ይሄው አምላክ ስለ አምላክነቱ እየነገረህ እኮ ነው። ማን ነው የሚናገረው? ማን የሚናገረው? ነገርኩህ እኮ ይኸውልህ፣ ነገርኩህ። አውቀህ የተደበቀ የሚከሰክስ አይተሰማም እንደሚባለው ነው። በቃ ችግር የለም። እሺ አይንህ እያየ ጆሮ እየሰማ ይሄን ካላማ እሺ፣ አንዴ እንዲገባኝ ችግር የለም። ቀረጋ ባይ ነው። እሺ ከፈለክ ከላይ ጀምረህ አንብበው። እሺ ችግር የለውም። ስለ ልጁ ግን አምላክ እያለ የሚናገረው ማን ነው? ይኸውልህ ከላይ ጀምረህ አንብበው። እሺ አነባለሁ፣ ግን ንገረኝ፣ ማን ነው የሚናገረው? አታውቂውም? ይሄን ነገር አይታወቅም፣ ወላሂ አይታወቅም። አይቼው ኧረ በእናትህ ዝም ብለህ ካትማል፣ ዝም ብለህ አንብበው። ስለፈጠረህ የዕብራውያን መጽሐፍ አይታወቅም። ይኸውልህ እኔ ሊሚት ለማድረግ አትሞክር፣ ከላይ ጀምረህ አንብበው። እሺ ንገረኝ፣ ማን ነው የሚናገረው? አንቺ መልሽልኝ፣ ማን ነው የሚናገረው? እንዴ ምን አያችሁ? አታውቂውም። የዕብራውያን ጸሐፊ አይታወቅም። አይቼው አትልፊ። አንደኛ። ሁለተኛ ደግሞ እዚህ ጋር የዕብራውያን ጸሐፊ እየጠቀሰ ያለው መዝሙር ያው ለሳይክ መዝሙር 45 ነው የጠቀሰ ያለው መዝሙር 45 ነው። የዘገር የሚናገረው ዳዊት ነው። የሚናገረው ስለ ልጁ ስለ ሰለሞን ነው። ያው የሚናገረው ስለ ልጁ ስለ ኢየሱስ ራሱ አይደለም። አምላክ የሚለው ቃል አለቃ ነው የሚመጣው። ሙሴም አምላክ ተብሏል። ዘጸአት 7 ላይ ሙሴ ራሱ አምላክ ተብሏል። ዘጸአት ላይ እግዚአብሔር ሙሴ አምላክ አድርጎታል። ያው እኔ ለፋ አምላክ አድርጌሃለሁ። አምላክ የሚለው ቃል ለሰዎችም ይውላል። ግን እዚህ ጋር ሲጀምር አምላክ የተባለው ኢየሱስ ሳይሆን ሰለሞን ነው። ግን ኢየሱስ የሰለሞን ዘር ስለሆነ በደብል ፕሮፌሲ ለኢየሱስም ይሆናል። አሁን ጥያቄያችን ኢየሱስ የተናገረበትን አሳየ ነው። ከሌሎች ወጣሽ። ስለዚህ አምላክ እዚህ ጋር አምላክ ያለው ሙሴ ነው እንትን ምንድነው ሰለሞን ነው እያልክ ነው? ያ ሰለሞን ነው። ግን ጥያቄያችን እሱ አለ። መጀመሪያ እዚህ ጋር እየተናገረ ያለው ማን ነው? እየተናገረ ያለው ማን ነው? የት ገባሽ? አለው እዚህ ነኝ ያለሁት። የትም አልሄድኩም። እየረበሸችኝ ስለሆነ ነው ያደረኩት። እሺ ሰዓቱ በጣም ሄደ። ሰው እስካሁን ታግሶ እየጠበቀ ነው ያለውና እንደው እባክሽን ኢየሱስ የተናገረበት አለ? አዎ መልሶ በምድር ላይ ዳግመኛ በምድር ላይ እንደሚፈርድ ስለመምጣቱም ልነግርህ እችላለሁ።
አልጠየኩም። ማሰኔ ጠይቄሻለሁ። አልጠየኩም እኮ እሱን ማሂ ባትጠይቅ ታዲያ ስለ ኢየሱስ ጌትነትና ስለ ፈራጅነቱ አይደለም። አልጠየኩም። ጌትነትም አልጠየኩም። አይሻ አልጠየኩም። ጥያቄ የኔ ወንድም ላይብን ስከታተል የነበረው ከቅድም ጀምሮ አልጠየኩም። አትዋሺ። እንደዛ የሚል ጠይቀና ጀማ ወላሂ አልጠየቅም። እመላለሁ አልጠየቅም። ጥያቄያችን ምንድነው? ኢየሱስ አምላክ ነኝ ያለበትን ሚሊዮን ታይምስ ነገርኩህ እኮ የኔ ወንድም። አንተ እኮ አይውልህ ሁለት ጥቅስ ነገርኩህ አይደለ? አንደኛውን ለማናረግ ለሰለሞን ዕብራውያን ያለ ችግር ዕብራውያን ያለ የሚናገረው ኢየሱስ ነው። ስለ ኢየሱስ ነው የሚናገረው። ስለ ልጁ እያለክ ነው እንጂ በቃ እኔ አልፈለኩም። እኔ ፍልፍ ኢየሱስ የተናገረበት ነው። አንተ ይልክ አንተ የፈለከው መጽሐፍ ቅዱስ አንተ እንደፈለከው አይጻፍም። መጽሐፍ ቅዱስ አንተ እንደፈለከው አይጻፍም። ስለዚህ የለም በይኝ፣ ግን የለም ግን ሰዎች ተናግረዋል በይኝ። እንደዛ ከሆነ እንስማማለን። ኖት አግኝሻ ድምጽ አለሽ አንቺ ጋር አስተካኪና ታወያለሽ። ስለዚህ የለም ግን ሰዎች ተናግረዋል በይሽ ደግሞ ተቀጥያለሽ። እኛ ግን ጥያቄያችን ምንድን ነበር? ኢየሱስ የተናገረበትን አያቸው። ስለሌለ ምን አደረገች? ሰዎች የተናገሩትን አመጣች። ግን የለም ኢየሱስ ብሎ አያውቅም። ሰዎችም አላሉም። ባይደው ሰዎችም እሱን አሳያቸዋል። ዕብራውያን የሚናገረው ስለ ኢየሱስም አይደለም። ሲቀጥል አምላክ የሚለው ብዙ ትርጓሜ ነው ያለው። ቡም ወረደች። አያቸው። አይን ያልኳቸው ሰው ይለፋል ኢላ የውሚል ቂያማ አይቻለ እንጂ የትኛውም ክርስቲያን ኢየሱስ አምላክ ነው የሚልካል ይግባ። ማንም ግን ሊገባ አይችልም። ሲጀመር ያጀማ ታውቃላችሁ፣ ቲክቶክ እየቆያችሁ ታውቃላችሁ። ሁሉም ዲያቆን ኢየሱስ እንዳለ አምነዋል። የሚከራከርም የለም። አላለም ኢየሱስ አምላክን ብሎ ተናግሮ አያውቅም። ካፉን ወጥቶ አያውቅም። ኢየሱስ ያውቃሉ። እና መጨረሻ ማምለጥ ነው። ከዚህም ተገነዘብን ኢየሱስ አምላክን እንዳለ አይተናል። ቀጥሉ ኢንሻአላህ። ጃ ካለ ሐሳብ ሀቢቢ ገዝተል ያላችሁ አሌክስ ወንድሜ ጃ ትንሹ ጃ ኡስታዙና ካላችሁ ሐሳብ ጨምሩ። ቅዱሳን ወቅዱሳት ፕሮግራማችን ጥሩ እየሄደ ነው ያለው። አሁን ደግሞ የደረሰበት ምንድነው? ያው ዛሬ ኢየሱስ ስቅለት ስለሆነ ስቅለት ያደርሰናል። ስቅለት እየተወራ ነው ያለው። ኢንሻአላህ ነገ ደግሞ እሁድ ደግሞ ከመጣችሁ ደግሞ እሁድ ደግሞ ስለ ትንሣኤ እናወራለን። ያው ዛሬ ግን የክርስቲያኖች አምላክ ስለሞተ እሱን ታሳቢ አድርገን አምላካቸው ሞተ ወይስ እግዚአብሔር ተሰቀለ ወይስ አልተሰቀለም የሚለውን ነገር እየተወራበት ነው ያለው። እስኪ በሱ ላይ እንቀጥላለን ማለት ነው። ታብታ ማድረግ አትርሱ። እናመሰግናለን። እሺ አሌክስ ጃ ትንሹ ጃ ሐሳብ ካላችሁ ኡስታዙና አይመቸውም መሰለኝ። ይሰማሉ? ቀጥል። ይሰማል። እኔ ጥያቄ ላንተ ነውና እንዴት ይታያል ለቅሶ መድረስ ታዲያ? ፈቷ እንዳይሆነብህ ይቅርታ እንጂ ለቅሶ ከሆነ እንዴት ይታያል ለቅሶ መድረስ? በሻፊዒያ መዝሐብ ከሆነ ሁሉም ሰው ቤቱ ሆኖ ነው ማልቀስ ያለበት ይባላል። ያው ግን ሂደህ ብትጠይቃቸው ችግር የለውም። ያው ዚያራ አይከፋም። ዚያራ ተፈቅዶልሃል፣ ችግር የለውም። እውነቱን እኮ ነው ጀማ፣ እውነቱን እኮ ነው። ሂደን መጠየቅ አለብን። ክርስቲያን ዘመዶች ጓደኞች አሉና ሂደን ጠይቃቸው፣ ወይም ደግሞ ሐዘን እንድረሳቸው እናልቅስ ሂደን። ለምን ዛሬ አምላክ የሞተበት ቀን ነው። በሰይጣን በጥፊ ተመቶ 6666 ጊዜ ተአምረ ማርያም ራእየ ማርያም ፔጅ አንድ ላይ እንዳለው ይሄ ምዕራፍ አንድ ላይ እንዳለው ማለት ነው። 6666 ተገርፎ አናታቱን ተመቶ የተገደለበት ቀን ማን? ክርስቲያኖች የሚያመልኩት አምላክ ይስሐቅ ክርስቶስ ሰላም ብያለሁ። ይስሐቅ ለማለት ነው። ይስሐቅ ወይ እንደና ብራዳ እንዴት ነህ? አቤት። ከየት ቤተ እምነት ነህ? ምን ይላል እዚህ? እንዴት ነህ አንተ? የክርስቶስ ቆይ ሙሉ አይቼው ልምጣ። ወላሂ አልጠበኩም። አንተ የክርስቶስ አምባሳደር ማሻአላ ማሻአላ። ስለዚህ የክርስቶስ አምባሳደር ነህ? ያ እሺ ክርስቶስ ዛሬ ሞቷል? ዛሬ ሳይሆን ይሄ በዓል እንጂ ከሁለት ሺህ ዓመት በፊት ማለት በዛሬ ቀን ያ ደግሞ ሞተዋል ብለን አናትምም። ሞትን አሸንፈው ተነስተዋል። እሁድ ነው የሚነሳው። አሁን የለም፣ አሁን ሞቷል እኮ። እሁድ ነው የሚነሳው። አይ የኛ አምላክ የሚሞት ሳይሆን ሞትን አሸንፈው የሚነሳ። አምላክ አልሞተም? ኖ
ከአምላካችን ከአባታችን ጋር ለማስታረቅ ስለ በደላችን ስለዚህ ሙቷል። አሳጠረውና ስናሳጠረው ሙቷል። አሸንፎ ተነስቷል። ግን አሁን ሙቷል። መጀመሪያ ዋናው ሙቷል። እሱ መነሳትን ደግሞ እሑድ ትመጣለህ። እሑድ ትመጣና ምን ትላለህ? ልንገር ይሰጥ መሰለህ የምታደርገው ዛሬ አርብ ነው። አርብ የሞተበት ቀን ነው። ስለዚህ ዛሬ መተህ ስለሞቱ ካወራህም በኋላ እሑድ ደግሞ ትመጣና ኢየሱስ ተነሳ ትለናለህ ማለት ነው። እሺ አሁን ጥያቄያችን አምላክ ሞቷል ወይስ አልሞተም? የሞተና የተነሳበትን ልደት እንጂ እያከበረን አለው። አሁን ሞቷል ብለን ልደትም ቢሆን ለምሳሌ አንተ በእሑድ ቀን መተህ ትነግረናለህ። ችግር የለም። አሁንና ተመለስና አምላክ ሞቷል አልሞተም? መቼ? ከ2000 ዓመት በፊት ሞቶ ሞትን አሸንፎ ተነስቷል። ስለዚህ አምላክ ሞቷል። አመሰግናለሁ። የገደለው ማን ነው? በራሱ ፍቃድ እንጂ እሱን መግደል የሚችል የለም። ግን የገደለው አካል እኮ አይደለ ሲሞት ያ ራሱን አሳልፎ በራሱ ፈቃድ ሰጠ እንጂ አምላክ ኢየሱስ ራሱን አጠፋ ማለት ነው። ራሱን አጠፋ ኢየሱስ ነው። ከአባቱ ዘንድ በራሱ ፍቃድ ስለመጣ የመጣበትን ዓላማ ማሳካት ያው ጆሮዬ ነው ወይስ አው ብለኛል? ኢየሱስ ራሱን አጥፍቷል? ነው ራሱን አላጠፋም፣ ፈቃዱን ፈጸመ እንጂ የመጣበትን ዓላማ። ቅድም አው ብለህ ነበር፣ በቃ ካድከው ማለት ነው። ችግር የለውም። እሺ ደግሜ ልጠይቅህ። ያው ኢየሱስ ሞቷል ብለኛል። የተገደለው በማን ነው? ያኔ ስለ ኃጢአት ራሱን አሳልፎ ሲሰጥ ሲጋውን የሰቀሉት ያ አይሁድ ነው። ራሱን አሳልፎ ሰጠ። ያ ለምድር የሰጠ ራሱን አሳልፎ ለሞት ስለኛ ኃጢአታችን ስለዚህ ለአንተ ኃጢአት ብሎ ራሱን አሳልፎ ሰጠ። ያ ስለዚህ ኢየሱስ ራሱን አጠፋ ለአንተ ብሎ ወይም ራሱን ገደለ። አጠፋ ማለት እና አሳልፎ ራሱን እሺ ገደለ፣ ችግር የለውም። ራሱን ገደለ። ያ ራሱን የገደለ አምላክ that's amazing። መግደያ ማን ነው የተጠቀመው? እንዲገሉት በማን የፈቀደላቸው እንዲገሉት ማለት እንዲገሉት ኢየሱስ ራሱን ገሏል ብለኛል። ግን እንዲገሉት መሳሪያ የተጠቀማቸው እነማንን ነው? ኢትዮጵያውያንን ወይ ሽጉጥን ወይስ ደግሞ አይሁዳውያንን? ምንድነው አልገባኝም። እንዴት ኢየሱስ ራሱን ሲያጠፋ ራሱን ሲገል የገደለው በማን ነው? ማን እንደመጣ ሲያጠፋ አትበል ብራዘር። በቃ ሲገድል